እንዲከረማችሁ ስንወያይ የሚሰማችሁ ማንኛውም ነገር ማንሳት ትችላላችሁ። እኔ የሚሰማኝ ማንኛውም ነገር አነሳለሁ። ከዚያ ውስጥ የምንማረውን ተምረን ለኢትዮጵያ ጥቅም፣ ለኢትዮጵያ ህልውናና ለኢትዮጵያ እድገት በጋራ እንሰራለን። ሌላ አጀንዳ የለንም። ሁላችንም ለኢትዮጵያ ጥቅም እና ህልውና ስንሰራ አንዳንዶቻችን የህይወት ዋጋ እንከፍላለን። አንዳንዶቻችን በኑሮ እንቸገራለን። አንዳንዶቻችን ምግብ አንቸገርም፣ ግን ብዙ ዱላ ይበዛብናል። ያው የተሰጠንን ተቀብለን ግን ኢትዮጵያን ትራንስፎርም እናደርጋለን። በዚሁ አግባብና መንፈስ ነው ውይይታችን የሚካሄደው። በጋራ የተዘጋጀ ጥያቄ ካላችሁ ቅድሚያ ሰጣለሁ። ከሌለ ግን ማንኛውም ሰው የሚሰማው ማንኛውም ነገር ማንሳት ይችላል። ውይይት አድርገን የጋራ ሀሳብ ብንይዝ ለሚቀጥለው ስራችን ጠቃሚ ይሆናል የሚል ሀሳብ ነው ያለኝ። በዚሁ መንፈስ ጊዜ ሳልወስድ መድረኩን ለእናንተ ክፍት ላድርግ። ክቡር ጠቅላይ ሚኒስትር ከተጣበበ ጊዜዎት ላይ ጥያቄዎቻችንን ለማዳመጥና ምላሽ ለመስጠት ይህን መድረክ ስላመቻቹልን ከልብ እናመሰግናለን። ጥያቄዎቻችንን ስናቀርብ ሁሉም ጥያቄዎች በእርሶ ብቻ መመለስ አለባቸው ከሚል እሳቤ በመነሳት ሳይሆን በየደረጃው ያሉ የመንግስት የስራ አስፈጻሚ አካላትን መመሪያ እንዲሰጡልንና አፈጻጸማቸውንም እንዲከታተሉልን በማሰብም ጭምር ነው። ከተማውን ተዘዋውረን ስንጎበኝ ምሳሌ የሚሆኑ እጅግ በርካታ የልማት ስራዎችና ግንባታዎችን ተመልክተናል። በዚህ አንጻር የጤና ተቋማትንም ለተገልጋዮችና ለባለሙያዎች ምቹ እንዲሆኑ ለማስቻል አዳዲስ ግንባታዎችም ሆኑ የነባር ግንባታዎች እድሳት ለመሰረታዊ የሕክምና አገልግሎትና ለየጤና ተቋማቱ ደረጃ በሚመጥን ልክ ምቹ የህሙማን መኝታ ክፍሎች፣ የባለሙያ መመገቢያን፣ ጾታን ያማከለ ማረፊያ፣ መታጠቢያና ሌሎች መገልገያ ክፍሎችን አካተው ለጤና ተቋማት ግንባታ ልዩ ስልጠናና ልምድ ባላቸው የዲዛይንና የኪነ ህንፃ ምህንድስና ባለሙያዎች በሚዘጋጅ ወጥ መመዘኛዎች መሰረት በሀገር አቀፍ ደረጃ የሚገነቡበት ስታንዳርድ ቢዘጋጅ ቢቻል ይህን ስራ የሚሰሩ ባለሙያዎችንም በሀገር ውስጥ የሚሰለጥኑበትን መንገድ ቢኖር። ሌላው በተለያዩ ክልሎች ምንም ወይንም በቂ የማስፋፊያ ስራ ሳይደረግላቸው የደረጃ እድገት የተደረገላቸው የጤና ተቋማት ተገቢው ማስፋፊያ ቢደረግላቸው፣ ለአመታት ግልጋሎት ሰጥተው እድሳት ያልተደረገላቸው ተቋማትም ትኩረት ተደርጎባቸው እድሳታቸው ቢፋጠንና በተጓተተ የግንባታ ሂደት ላይ ያሉ በተለያዩ ክልሎች ያሉ ተቋማትም ግንባታቸው ተቀላጥፎ ወደ አገልግሎት የሚገቡበት መንገድ ቢቀየስ። የሕክምና ባለሙያው ከህመምተኞች ጋር አብዛኛውን ጊዜውን እንደማሳለፉ ለተለያየ ተላላፊ በሽታዎች ተጋላጭ መሆኑ ይታወቃል። ስለዚህ ይህን ለመከላከልና ተጋላጭነትን ለመቀነስ ለጤና ባለሙያው፣ ለጽዳት ሰራተኞች እንዲሁም የሕክምና ቆሻሻ አወጋገድ ላይ በቀጥታ ለሚሳተፉ ሁሉ በቂ የሆነ ራስን መጠበቂያ መሳሪያዎች ወይም ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ የምንላቸው በሁሉም ተቋማት በማንኛውም ጊዜ እንዲኖሩና የተላላፊ በሽታዎች መከላከያ ክትባቶችም ለባለሙያዎች እንዲቀርቡ በየቦታው ቢደረግ፣ ለሕክምና ተማሪዎች የሚሰጥ የወሊድ ፈቃድና በወሊድ ምክንያት የተቋረጠውን ትምህርት ለማካካስ ያለው ሂደት ከተቋም ተቋም የሚለያይ በመሆኑ በዚህ ጉዳይ ላይ እንደ ሀገር በሕግ የተደነገገ አሰራር በሁሉም ተቋማት ተፈጻሚ ቢደረግ። ከሜዲኮ ሌጋል ኢሹዎች ጋር በተያያዘ የሕክምና ስራ ውስብስብ በመሆኑ በስራ ሂደት ሊከሰቱ የሚችሉ የታሰቡም ሆኑ ያልታሰቡ አሉታዊ ጉዳቶች ሊኖሩ እንደሚችሉ የታመነ ነው። በሕግ መዳኘት ያለባቸው ችግሮች ሲከሰቱ ግን የጤና ባለሙያውን ሰብአዊ መብቶችና ክብርን በጠበቀ መንገድ ቢያዙ። ሌላው ከፍርድ ቤት ውሳኔ በፊት ባለሙያዎችን እንደ ጥፋተኛ የሚፈርጁ የሚዲያ ዘገባዎችና ውንጀላዎች ስራቸውን በአግባቡ የሚሰሩ ባለሙያዎችን ጭምር ከመጉዳት ባሻገር ማህበረሰቡ በጤናው ስርዓት ላይ ያለውን አመኔታ ይሸረሽራሉ። ማህበረሰባችን ለሕክምና ባለሙያችንና ለሙያችን ያለው የተዛባ እይታ እንዲስተካከል የጥሩ ገጽታ ግንባታና ግንዛቤ መፍጠሪያ ስራዎች እንደ ሀገር ቢሰሩ፣ በጤና ባለሙያው ላይ በተለያዩ የማህበራዊ ሚዲያዎችም ሆነ በግለሰቦች ላይ ለሚሰነዘሩ ውንጀላዎች ደግሞ ተገቢው የሆነ የህግ አግባብን በመከተል የህግ ተጠያቂነት የሚረጋገጥበት መንገድ ቢኖር። የሐሰት ሪፖርት የሕክምና ጥራትን የማስጠበቅ ስራዎችን የሚያደናቅፍና የማህበረሰቡን ተጠቃሚነት የሚጎዳ ስለሆነ ይህን ሊያስቀር ወይንም ሊቀንስ የሚችል የዲጂታል ሪፖርት አሰራር እንዲስፋፋና በሁሉም የሕክምና ተቋማት እንዲተገበር አገራዊ አቅጣጫ ቢቀመጥ። የሕክምና ስህተት አለ ተብሎ ሲታመን የህግ ተጠያቂነት እንዳለ ቢታመንም ሂደቱ ባለሙያውን በእኩልነት በሚወክል የስነ ምግባር ኮሚቴና
የህግ ባለሙያ የሚታይ ሆኖ ይህ አካል ደግሞ በየደረጃው ባለ የጤና መዋቅር ውስጥ እንዲደራጅ ቢደረግ፣ በአጠቃላይ በጤና ተቋማት ውስጥ የተሟላ የህክምና ግብዓት በሌለበት ሁኔታ ባለሙያው ታካሚውን ለመርዳት በሚሰጠው አገልግሎት ለሚከሰቱ ተጓዳኝ ጉዳቶች በቂ የሆነ የህግ ከለላና አያያዝ ቢመቻች፣ ከመድኃኒትና የህክምና ግብዓቶች አቅርቦት ጋር በተያያዘ አካባቢያዊ የሆነ የበሽታ ስርጭትንና ፍላጎትን ያማከለ ፍትሐዊ የመድኃኒትና የህክምና ግብዓቶች ክፍፍል ሊኖር ይገባል ብለን እናምናለን። የኢትዮጵያ የመድኃኒት አቅራቢ ኤጀንሲ በበቂ ሁኔታ የጤና ተቋማትን ፍላጎት ማሟላት ላይ ውስንነቶች ስላሉበት አቅሙ የሚጠናከርበት አሊያም ደግሞ ተወዳዳሪ አቻ ተቋማት የሚደራጁበት መንገድ ቢመቻች፣ ወራትን የሚወስደው የመድኃኒትና የህክምና ግብዓቶች የግዢ ስርዓትም ሂደቱን በሚያፋጥን አሰራር የሚተካበት መንገድ ቢኖር፣ ጤና ተቋማት ከውስጥ ገቢያቸው ላይ በቀጥታ የመድኃኒትና የህክምና ግብዓቶች ግዢ እንዳይፈጽሙ ማነቆ የሆነው የተወሰነ የገንዘብ መጠን ጣሪያ አሰራር ማስተካከያ ቢደረግበት ከውስጥ ገቢ አንጻር ማለት ነው። ሌላው በየተቋማቱ ያሉ የመድኃኒትና የህክምና መገልገያ እቃዎች ስርጭትን ማዕከላዊ በሆነ በሶፍትዌር የታገዘ አቅርቦትና እጥረትን ማሳወቂያ ዘዴ ክምችቱ ካለበት ቦታ ፍላጎቱ ወዳለበት ቦታ ማሰራጨት እንዲቻል ዘመናዊ አሰራር ቢዘረጋ፣ ሀገር በቀል የመድኃኒትና የህክምና መገልገያ ማምረቻ ድርጅቶች ላይ የተጀመረው ጅምር የሚያበረታታ ሆኖ ሳለ እነዚህ ድርጅቶች የሚበራከቱበትና ማህበረሰቡም እየተሰራ ያለውን ስራ አውቆ ባለሙያውም ይሄንን ተገንዝቦ የሀገር ውስጥ ምርቶችን በአግባቡ የሚጠቀምበትን ልምድ እንዲያዳብር ስራዎች ቢሰሩና እነዚህ ሀገር ውስጥ ያሉ ማምረቻዎች በብዛት የሚሰሩበት የሚደራጁበት መንገድ ቢመቻች፣ በክልልና በፌዴራል ደረጃ የህክምና መገልገያ ቁሳቁሶች የጥገናና እድሳት ማዕከል ቢገነባ ጥሩ ነው። በአጭር ጊዜ አገልግሎት ብቻ ከስራ ውጪ የሆኑ የህክምና መገልገያ እቃዎች በፍጥነት ወደ ስራ የሚያስገባና በብዙ ሚሊዮኖች የሚቆጠር የመንግስትን ወጪ ከብክነት ሊታደግ የሚችል አሰራር ሊሆን እንደሚችል ይህን እናምናለን። የአስፈላጊ መድኃኒቶች ዝርዝር ፍላጎትን መሰረት ባደረገ መልኩ እንደገና የሚከለስበት መንገድ ቢኖርም ጥሩ ነው። በእርዳታ ወደ ሀገር ውስጥ የሚገቡ የህክምና ቁሳቁሶች ወደ ሀገር ውስጥ የሚገቡበት ሂደት በጣም የተንዛዛና የተወሳሰበ አሰራር ስላለው አሰራሩን ቀለል እንዲደረግና በእርዳታ የተገኙ ቁሳቁሶችም ደግሞ ፍላጎትን ባማከለ መንገድ በመላው ሀገሪቱ ባሉ ጤና ተቋማት የሚሰራጩ ቢሆን፣ ከሀገር ውጭ ካሉ ተቋማት ጋር በጋራ የሚደረጉ ጥናትና ምርምሮች ወይንም ኮላቦሬቲቭ ሪሰርችስ ጋር ተያይዞ የሚመጡ ልምድና እውቀቶች ለሀገር እሴትን የሚጨምሩ ስለሆነ ሂደቱ የተቀላጠፈ እንዲሆን እንደ ትምህርት ሚኒስቴርና ናሽናል ሪቪው ቦርድ ያሉ አካላት ተገቢውን ትብብር አድርገው እነዚህ ስራዎች በአግባቡ በተቀላጠፈ መንገድ የሚካሄዱበትና ተጨማሪ ተመሳሳይ ኢኒሼቲቮችን ከዓለም አቀፍ ተቋማት የምንስብበት ኢንቫይሮንመንት ቢፈጠር። ሌላው ከክፍያ ነፃ በሚሰጡ አገልግሎቶች ላይ ክፍያዎች ሊተኩ የሚችሉበት ግልጽ የሆነ አሰራር ስለሌለ ተቋማት ከሌላ አገልግሎት የሚያገኙትን ገቢ ወደ ነፃ አገልግሎቶች ድጎማ ይወስዳሉ። ይህም የውስጥ ገቢው እንዳይዳብር እንቅፋት እየሆነ ነው። ስለዚህ ይህን አሰራር ፈርማሲያዝና አቅጣጫ በማስቀመጥ ተቋማት የሰበሰቡትን ገቢ በአግባቡ የሚጠቀሙበት ሁኔታ ሊመቻችላቸው ይገባል። በመጨረሻም ከክፍያ ነፃ የሚሰጡ አገልግሎቶች እስከ መቼ ነፃ ሆኖ መቀጠል እንዳለባቸውና እንደሚዘልቁ የተቀመጠ መመሪያ የሌለ መሆኑ እንዲሁም የሚከፈልበትም አገልግሎት የአገልግሎት ክፍያው ከብዙ ዘመናት በፊት የተወሰነና ዘመኑን በሚዋጅ መልኩ የዋጋ ንረትን ታሳቢ አድርጎ የተከለሰ ስላልሆነ ተቋማቱ ላወጡት ወጪ የሚመለስላቸው ገቢ ራሱ አሁን ባለው የገበያ ዋጋ ሳይሆን ቀድሞ በተወሰነ ስሌት ነው። ስለዚህ በየጊዜው ይሄ ተከልሶ ተቋማቱ ለሚሰጡት የነፃ አገልግሎት የሚመለስላቸው ገንዘብ ስራ ሊያሰራቸው የሚችል እንዲሆን ጥረት ቢደረግ ለማለት እወዳለሁ። ለተሰጠኝ እድል አመሰግናለሁ። ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት ዓመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ ያላስገባ ነው። ከዚህም የተነሳ ራሳችንንና ቤተሰባችንን በተገቢው ሁኔታ ማኖር አልቻልንም። የምናገኘው ደሞዝ እንኳን ለኑሮ ይቅርና ለቤት ክራይም አይበቃም። ስለሆነም ይህንን ችግር ለመፍታት
ተመሳሳይ የእድገት ደረጃ ላይ ያሉ ሀገሮች ችግራቸውን እንዴት እንደፈቱ በማጥናት ልምድ መውሰድ ቢቻል፣ መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶች ጋር ተባብሮ በመስራት ለማስተካከል መሞከር፣ ወቅታዊ የኑሮ ሁኔታን፣ የልፋት ዋጋን፣ የቀጣይ ትውልድን ተስፋ በሚያለመልም እንዲሁም የስራ ባህሪውን ባገናዘበ መልኩ መሆን አለበት ብለን እናምናለን። ሁሉም የጤና ባለሙያ በየቀኑ ለተለያዩ ተላላፊ በሽታዎች ጤናውንና ህይወቱን ተጋላጭ አድርጎ የሚሰራ እንደሆነ ይታወቃል። በተጨማሪም በየጊዜው ለሚነሱ ወረርሽኞች የመጀመሪያ ደረጃ ተጋላጭ፣ በየዕለት ተዕለት ስራው ደግሞ ከአእምሮ ጭንቀት አንስቶ ከፍ ሲልም ለከፋ ህመምና ብሎም ለሞት የተጋለጠ በመሆኑ የተጋላጭነት ክፍያ እነዚህን ያገናዘበ ቢሆን፣ በተጨማሪም ሁሉንም የጤና ባለሙያዎች፣ የድጋፍ ሰራተኞች፣ ኢንተርንና ሬዚዳንትንም ጨምሮ ያቀፈ ቢሆን፣ የህክምና ኢንሹራንስን በተመለከተ የጸደቀው አዋጅ ላይ ተካቷል። ይህም ይበል የሚያሰኝ ነው። ነገር ግን አፈጻጸምን በተመለከተ በሀገራችን ላይ ካሉ አንጋፋ ተቋማት ልምድ በመውሰድ አፈጻጸሙ ላይ ትኩረት ተሰጥቶት ቢሰራበት። በሀገሪቱ የትራንስፖርት ችግርን ለመቅረፍ መንግስት እየሰራቸው ያሉ ጥረቶችን ተገንዝበናል። የስራ ባህሪያችን መግቢያና መውጫ ሰዓት እንደሚታወቀው እንደ ታካሚው ሁኔታ የሚወሰን በመሆኑ ልዩ የስራ ዘርፍ ያደርገዋል። ስለዚህ የስራ ሰዓትን ባማከለ መልኩ የትራንስፖርት አገልግሎት ቢካተት። የመኖሪያ ቤት ችግር የጤና ባለሙያው ትልቁ ፍርሃት ነው። ካለበት የኢኮኖሚ ውስንነት የተነሳ ያለ መንግስት ድጋፍ ቋሚ ንብረት ማፍራት ይቸገራል። ሆኖም ይህ ችግር የሚፈታው በተዋረድ ከፌዴራል ጀምሮ እስከ ክልል አስተዳደር እንደሆነ እንገነዘባለን። ይህ ተግዳሮት ቢፈታለት ለህክምና ባለሙያው ያለ ሀሳብ ስራውን መስራት እንዲሁም ማህበረሰባችንን ማገልገል የሚችልበት ሁኔታ ይፈጠራል። ይህንንም ችግር ለመፍታት የህክምና ባለሙያውን የአቅም ውስንነት ታሳቢ በማድረግ በአነስተኛ ኪራይ ቤቶችን ከማመቻቸት ጀምሮ እስከ መሬትና ቤት መስሪያ ብድር በአነስተኛ ወለድ ማመቻቸት የመሳሰሉትን የመፍትሄ አማራጮች መንግስት እሳቤ ውስጥ ቢያስገባ፣ የህክምና አገልግሎት እየሰጡ የሚኖሩ ባለሙያዎች ማለትም ሬዚዳንት፣ ፌሎና የመሳሰሉ የጤና ባለሙያዎች የመኖሪያ ቤት አገልግሎት በሚሰጡበት ተቋም እንዲመቻችላቸው ህግም እንዲወጣላቸው፣ በተያያዘም በየተቋማቱ ያሉ ነገር ግን ያልተጠናከሩ የብድርና ቁጠባ ተቋማትን ማበልጸግና አቅማቸውን ማሳደግ ቢቻል የመፍትሄ አካል እንደሚሆኑ እናምናለን። የትርፍ ሰዓትን በተመለከተ የህክምና ሙያ በባህሪው በስራ ሰዓት መገደብ አስቸጋሪ ነው። ስለሆነም የህክምና ባለሙያዎች ሌት ከቀን አዘቦትም ሆነ በዓል ሳይሉ ለህዝባቸው ለማገልገል ይደክማሉ። ሆኖም ግን ከመደበኛ ሰዓት ውጭ ለሚሰሩት ስራ የሚከፈላቸው የትርፍ ሰዓት ክፍያ የአሰሪና ሰራተኛ ጉዳይ አዋጅ 1156 ዝባር 2011ን የተከተለ አይደለም። ይህንንም አዋጅ የህክምና ባለሙያውን ድካም በመጠኑም ቢሆን የሚክስና ተነሳሽነትን የሚያመጣ ተግባር በመሆኑ አትኩሮት ተሰጥቶት እንዲፈጸም ስንል በትህትና እንጠይቃለን። ሰሞኑን ዞር ዞር እያልን አንዳንድ እየተሰሩ ያሉ ሀገራዊ ፕሮጀክቶችን ለመመልከት ችለናል። እነዚህም በተመለከትን ጊዜ በእውነት ሀገራችን ኢትዮጵያ ተስፋ አላት ብለናል። እንደዚሁም ደግሞ እርስዎ ሁሌ እንደሚሉት ሀገራችን ኢትዮጵያ ለሚቀጥለው ትውልድ የበለጸገች የታፈረችና የተከበረች ሆና ትሸጋገራለች ለሚቀጥለው ትውልድ የሚለውን በእውነት ስራ ላይ ማዋል እንደሚችል የሚያሳዩ ናቸው የተሰሩ ስራዎች። የጤና ሴክተር መተዳደሪያ መመሪያዎች፣ ደንቦችና አሰራሮች ጤና ሚኒስቴር በራሱ እያወጣ ብንተዳደርባቸው የሚል ሀሳብ እናቀርባለን። ምክንያቱም በሲቪል ሰርቪስ የሚወጡ መመሪያዎችና ደንቦች የጤናውን ሴክተር ባህሪ ያላገናዘቡ ናቸው። ስለዚህም የጤና ሚኒስቴር ነጻነት ኖሮት የሴክተሩን መመሪያዎች፣ አሰራሮችና ደንቦች ማዘጋጀት እንዲችል የህግ ማዕቀፍ ቢዘጋጅ የሚል ሀሳብ ነው። ሁለተኛው ከዚህ በፊት የተጀመረው የሶሻል ሄልዝ ኢንሹራንስ ህብረተሰቡን ወይም ደግሞ ደሞዝ ተከፋዩን የኢትዮጵያ ዜጋ በማወያየት እንደገና ወደ ስራ እንዲገባ የሚል ነው። ሶስተኛው ለጤና ሴክተር የሚመደበው በጀት ከጊዜ ወደ ጊዜ እየተሻሻለ እንደመጣ እንረዳለን።
ነገር ግን እየተሻሻለ የመጣው ይሄ የጤና በጀት አሁን ካለው የገበያ ኢንፍሌሽን የመድኃኒትና የሕክምና መሳሪያዎችን ለመግዛት ከሱ ጋር ትንሽ የተጣጣማ አይደለምና በጊዜ ሂደት ወደዛ ብንሄድ የሚል ሀሳብ እናነሳለን። አራተኛ የጤና ስራ በባህሪው በፍጥነት ተለዋዋጭ ስለሆነ ጤናን የሚመለከቱ የጤና አዋጆች፣ መመሪያዎች እንዲሁም ህጎች ጊዜያቸውን ጠብቀው ቶሎ ቶሎ ቢታደሱ። አምስተኛው የጤና ተቋም ኃላፊዎች በተለይም ደግሞ በጤና ጣቢያና ሆስፒታሎቻችን የሚመደቡት ሜሪትን ቤዝድ ባደረገ ግልጽ ውድድር ተደርጎበት ከጤና ባለሙያዎች መካከል እነዚህን የጤና ተቋማት ያሳድጋሉ፣ ይለውጣሉ የሚባሉ ሰዎች ቢመደቡና ቢያስተዳድሯቸው የሚል ሀሳብ ነው። በመጨረሻም ሆስፒታሎቻችን በቦርድ ነው የሚተዳደሩት። ነገር ግን አሁን ያለው የጤና ተቋማት ቦርዶች አባላት ተደራራቢ የህዝብና የመንግስት ኃላፊነት ባላቸው ሰዎች የተወከለ ስለሆነ ጊዜ ሰጥተው ሆስፒታሎችን ለመከታተልና ወሳኝ ውሳኔዎችን ለማስተላለፍ ትንሽ አስቸጋሪ ሆኗል። ስለዚህ የሆስፒታሎቻችን የቦርድ አደረጃጀቶች እንደገና ቢከለሱና ቢታዩ የሚል ሀሳብ ነው። አመሰግናለሁ። ከተለያዩ የጤና ባለሙያዎች በየደረጃው ከተነሱ ጥያቄዎች መካከል ሙያና የትምህርት እድልን ያካተቱ ጥያቄዎችን ቀጥሎ አቀርባለሁ። ተወዳዳሪ የሆነ የጤና ሙያተኛን ከማፍራት አንጻር ይህ ኃላፊነት የተሰጣቸው ተቋማት ማለትም ማስተማሪያ ሆስፒታልና ኮሌጆች በአስተዳደር፣ በአቅርቦት፣ በባለቤትነትና በቴክኖሎጂ መመዘኛዎች እየታዩ ቢደራጁና ወጥነት ያለው አሰራር ቢጠቀሙ። በሁለተኛ ደረጃ የጤና ባለሙያውን የስራ ተነሳሽነት ከሚያበረታቱ ነገሮች መሀል የትምህርት እድል፣ ስልጠናና የስራ እድገት ናቸው። ስለዚህም በጤና ተቋማት እና የማስተማሪያ ሆስፒታሎች ወደ ላይና ወደ ጎን የስራ እድገት ፕሮፌሰርሺፕነትን ጨምሮ ያሉት መመሪያዎች ላይ ክለሳ ቢደረግ። በሶስተኛ ደረጃ የጤና ባለሙያዎች ልምድና ክህሎታቸውን ተጠቅመው ለማህበረሰቡ አገልግሎት እንዳይሰጡ የተጋነኑና ለብዝበዛ የተጋለጡ የግል የጤና ተቋማት ማቋቋሚያ መስፈርቶች ማነቆው ሆኖባቸዋል። እነዚህ ተግዳሮቶች ቢፈቱ ህዝባችንን ጥራቱን የጠበቀ አገልግሎት ለመስጠት ጥሩ አማራጭ ይሆናሉ ብለን ስለምናስብ ለዚህ የሚሆን አስቸኳይ ሁኔታዎች እንዲመቻቹልን እንጠይቃለን። በአራተኛ ደረጃ የትምህርት ሂደታቸው በሕክምና ተቋማት በመስራት ላይ የተመሰረቱ ሙያተኞች የጤና አገልግሎት እየሰጡ እንደሚማሩ ይታወቃል። እነዚህ ባለሙያዎች እንደ ማንኛውም አገልግሎት ሰጪ ሰራተኛ ታክስም ሆነ ጡረታ እየከፈሉ መሆኑ ታስቦ አገልግሎታቸው እንደ ስራ ልምድ እንዲያዝ እንዲሁም እንዲከፈሉ የሚገደዱት የትምህርት ውል ክፍያ የተጋነነ በመሆኑ እንዲታይላቸው ቢደረግ። በአምስተኛ ደረጃ የኢንተርን ሐኪሞች በአመቱ መጨረሻ ላይ 3 ተደራራቢ የብቃት መመዘኛ ፈተናዎች በአመቱ መጨረሻ ይወስዳሉ። እነዚህ ፈተናዎች ተመሳሳይነት ወጥና ስታንዳርዱን ወደ ጠበቀ አንድ ፈተና ቢቀየሩ እንጠይቃለን። በስድስተኛ ደረጃ የኢትዮጵያ የጤና ዘርፍ አገልግሎት የበለጠ እንዲሻሻልና የህብረተሰቡንም ሆነ የሙያተኛውን ተጠቃሚነት ለማረጋገጥ የሚያግዙ ዘርፎችን ማጠናከር፣ የሌሉትን ደግሞ መመስረት አስፈላጊ ነው። ጤና ሚኒስቴር አገልግሎት ሰጪ፣ አገልግሎት ገዢ እንዲሁም አገልግሎት ተቆጣጣሪ መሆኑ ተገቢ አይመስለንም። ሀገር አቀፍ የሆነና ነጻነት ያለው የጤና ሙያ ማህበራትን ያቀፈ የጤና ባለሙያዎች የመማክርት ጉባኤ ማቋቋም አስፈላጊ ነው ብለን እናምናለን። የመማክርቱ ሚና የባለሙያዎችን ችሎታ መከታተል፣ የጤናን ሙያ ጥራቱን የጠበቀ እንዲሆን ማድረግ፣ የሙያ ማጎልበቻ ስልጠናዎችን ማለትም ሲፒዲ ወይም መገምገምና እንዲሰጡ ማድረግ፣ የሙያ ፈቃድ ማስተዳደርና የጤና ባለሙያን ስነ ምግባር መቆጣጠር እንዲሆን ቢፈቀድ። በሰባተኛ ደረጃ የትምህርት ስልጠና ተደራሽነት እንዲሁም ጥራትን በተመለከተ ውስን ከሆኑ የሙያ መስኮች በስተቀር የመጀመሪያ ዲግሪ ከደረሱ በኋላ የያዙትን ሙያ እያሳደጉ ወደ ሁለተኛና ሶስተኛ ዲግሪ ማደግ እንዲችሉ የተመቻቸ መንገድ የለም። ትምህርቱም የስራ እድገቱም
አብሮ ይቆማል። ይህም ብዙ ባለሙያዎችን ከዘርፉ እንዲወጡ የበኩላቸውን ድርሻ እንዳያበረክቱ ያደርጋል። እንዲሁም ከፍተኛ የሀብት ብክነት እያስከተለ ስለሚገኝ ይህ ቢቀረፍ ስንል ሀሳብ እናቀርባለን። ከዚህ በተጨማሪ ወደ ድህረ ምረቃ ትምህርት ለመግባት የስራ ልምድ እንደ አስገዳጅ መመዘኛ ባይታይ፣ በስምንተኛ ደረጃ መንግስት እየተገበረ ያለውን የዲጂታል ትራንስፎርሜሽን ስራዎች እጅግ በጣም የምናደንቅ ሲሆን ይህ መልካም ተሞክሮ ከጤና ዘርፍ ጋር በሚጣጣም መልኩ ወቅቱ የሚጠይቀውን ቴክኖሎጂ በመከተል ሕክምናን ከማዘመን አንጻር በቴክኖሎጂ የታገዘ የሕክምና የክህሎት ማጎልበቻ ማዕከል ማለትም ስኪል ላብ ተቋቁሞ እውቀትን ክህሎትን ለማሳለጥ የተሻለ ባለሙያ ለማምረት ቢቻል ሀገራችንን በአፍሪካ ከሚገኙ የሕክምና ትምህርት መስጫ ተቋማት የላቀች በማድረግ የትምህርት ቱሪዝምን ማስፋፋትና የውጭ ምንዛሬውን ማሳደግ ይቻላል ብለን እናምናለን። ጤና ባለሙያዎች በአሁኑ ሰዓት መታከም የሚችሉት በሚያገለግሉት ተቋማት ብቻ ነው። በፌዴራል ደረጃ መታከም አይችሉም። ያ ነገር ቢስተካከልና የትም በውጭ ሀገርም በሀገር ውስጥም ይሄ ነገር ተቋማዊ ሕክምና ቢያገኝ የጤና ባለሙያ የሚላለኝ። ሌላው ደግሞ የሆስፒታልም የተቋማትም ጸጥታ ጥበቃ ሁኔታዎች በሰለጠኑ ሰዎች በአሁኑ ሰዓት በኤጀንሲ ነው የሚጠበቁት። ኤጀንሲዎች ምንም ያህል ስልጠና ቢሰጡ በሰለጠነ አይደለም እየተሰጠ ያለው። ሴኩሪቲ ያስፈልጋል። አንድ ዶክተር ገብቶ ኦፕሬሽን አድርጎ ያ ሰውዬ ቢሞትበት ሰውየውን ለመግደል ወይም ደግሞ በአዌርነስ በማጣት ችግር እየተፈጠረበት ነው ኤመርጀንሲ ላይ እና ይሄ ነገር አትሊስት ቢቻል በሰለጠነ ጸጥታ ክፍል ቢጠበቅ ሆስፒታሉም ተቋማቱም። ሌላው በኢፓደሚክ በሽታዎች የሞቱ በኮቪድ ማለት ነው ወንድሞቻችን አሉ። እነኛ ወንድሞቻችን ቤተሰቦቻቸው በአሁኑ ሰዓት ምን ላይ ነው ያሉት? የት ነው ያሉት? ስለዚህ በየቦታው ደግሞ ችግር ላይ ያሉት አሉ። እነኛ ቤተሰቦቻቸው አትሊስት ቤት የሚያገኙበት አትሊስት የሕክምና ኢንሹራንስ የሚያገኙበት እንደዚህ አይነት ሐኪሞች በአሁኑ ሰዓት አቅመተው በየቤቱ ችግር ላይ ያሉ አሉና ስለዚህ እነኚህ አንድ መፍትሄ ቢሰጥ። ሌላው ለመከላከያ በአየር ኃይል በቴሌ ሌሎችም ተቋማት ላይ ሪፎርም እንደሚደረግ በጤና ተቋማት ላይ ስትራክቸራዊ ነገር ሪፎርም ቢደረግ የሚል ሀሳብ ነው ያለኝ። ሌላው ትላንትና ያየናቸው የጎበኘናቸው እንኳን ለኢትዮጵያ ለአፍሪካም ኩራት ስለሆነ በርሶ አመራር በጣም ደስ ይለናል። አመሰግናለሁ። የጤና ባለሙያው የሚያነሳው ጥያቄ ምናልባት አንዳንድ ለውጡን የማይፈልጉ የስልጣን ጥም ያለባቸው ፖለቲከኞች ደካማ ጎናችንን በማጥናትና ጥያቄያችንን በመጥለፍ ለራሳቸው የፖለቲካ ትርፍ ማስገኛ አድርገው ለመጠቀም ሲሞክሩ በተለያየ ሚዲያ ሲያራግቡት ተመልክተናል። ነገር ግን የኛ የጤና ባለሙያዎች ጤና ኤክስቴንሽኖችን ጨምሮ ጥያቄያችን ከኛው ከራሳችን ከጤና ባለሙያዎች አንደበት እንዲሁ ፊት ለፊት ከምንናገረው ውጭ የተለየ ይዘት ሊሰጠው አይገባም። በጤና ኤክስቴንሽን አንዳንድ ነገሮች ያልተነሱ ስላሉ እነሱን ለማንሳት ነው። ከዚህ በፊት ላይ የወጡ የተለያዩ መመሪያዎች የወረዱ ስለ ጤና ኤክስቴንሽን የተሻለ የኛም ሞራል ከፍ የሚያደርጉ የተጀማመሩ እንትኖች መመሪያዎች አሉ። በተለይ በጤና ኤክስቴንሽን ከደረጃ 4 ወደ ዲግሪ በፋሚሊ ሄልዝ የተጀማመሩ እንትኖች ነበሩ። እሱ አሁን ቆሟልና ምናልባትም መቆሙን ብቻ ሳይሆን ተነስተዋል ከላይ እስከታች በሚል ግን ብዙውን ጊዜ በሆስፒታልና በጤና ጣቢያ ሙያተኞች የጤና ኤክስቴንሽኖች ጥያቄ እየተዋጠብን ስለሆነ ጤና ኤክስቴንሽኖች ላይ ትኩረት ተሰጥቶ እንዲሰራ ስለመፈልግ የተጀማመሩት የትምህርት እድል አሁን ላይ ስለሌሉ እነሱ የሚቀጠልበትን ሁኔታ ቢያመቻቹልን እላለሁ። ሁለተኛ ምናልባትም የሚሰጡ የትምህርት እድሎች በየክልሉ የሚመጣው ኮታ በጣም አነስተኛና ዝቅተኛ ነው። ሌላው ደግሞ ጤና ኤክስቴንሽኖች ተምረው አፕግሬድ አድርገው ከተመለሱ በኋላ
ያቀጣጥር ወይም ያመዳደብ ስርዓቱ ላይ ምናልባትም መሻሻል ቢኖረው ነው የምለው። ሌላው ደግሞ ምናልባት የተጋላጭነት ጤና ኤክስቴንሽን ማለት ራሷ ሐኪም፣ ጤና ኤክስቴንሽን ማለት ራሷ ጽዳት፣ ጤና ኤክስቴንሽን ማለት ራሷ ላቦራቶሪና ራሷ ሐኪም ሆና በምሰራበት ለሷ የሪስክ ክፍያ ላይ ከባለሙያው ስለሚዋጥብን ከባለሙያው በተለየ መልኩ እሱ ላይ ትኩረት ተሰጥቶ ምናልባት ክቡር ጠቅላይ ሚኒስትር ቢያዩልና ሌላው ደግሞ ምናልባት ጤና ኤክስቴንሽኖች ላይ የዝውውር ነው። ከወረዳ ወረዳ መመሪያ የለንም። ምናልባትም ካለ ያልተተገበረ ክልል ላይ ወይም ዞን ላይ ከሆነ እሱንም ትኩረት እንዲሰጡልን ነው። አዲስ አበባ ውስጥ ዞረን እያየን የነበረው ጉብኝት እውነት ለማውራት ለካ ሀገራችን እየለማች ነው። ሀብት አለን፣ አቅም አለን፣ መስራት እንችላለን። ተክተን ከሰራን ያለብንን ዕዳ ወደ ሚንዳ የምንቀይረው መሆኑን በተግባር ትላንት አይተናል። እንዲሁም ደግሞ ሰርቶ ማሳየት የሚችል መሪ ጠቅላይ ሚኒስትራችን ሳላደንቅ ማለቴ ቅር ይለኛል። ስለዚህ ያየነው ስራ ከብሔራዊ ቤተ መንግስት ተነስተን ጫካ ፕሮጀክቶች እንዲሁም የኮሪደር ልማቶች እየተሰሩ ያሉት ስራዎች ኒው ሲቲን ዴቨሎፕ ከማድረግ አንጻር የከተማነት እንዲሁም በምግብ ራሳችን እንድንችል ከተማ ውስጥ የሚደረጉ ጥረቶች ማክሮ ኢኮኖሚውን የተሻለ ሀገሪቷ ከብድር ነፃ እንድትሆን የሚሰሩ ስራዎች የተሰሩ ነገሮች ማሳያ ስለሆኑ ይሄንን ሳላነሳ አላልፍም ብዬ ነው። ቀጥታ ወደ ጥያቄ ሲገባ የትርፍ ሰዓት አከፋፈል ላይ ህጎች ይወጣሉ በጤና ሚኒስቴር፣ ግን ክልሎች ላይ ይሸራረፋሉ፣ በትክክል ስራ ላይ ያውሉ። ለምሳሌ የናይት ዲዩቲን ክፍያ ባነሳ 15 ሰዓት አንድ ሰው 11 ተኩል ገብቶ ጧት እስከ 2 ሰዓት ተኩል የስራ ማዱ ላይ ሲገኝ 7 ሰዓት ብቻ ነው የሚከፈለው። ሌሎች ክልሎች ላይ 15 ሰዓት 16 ሰዓት ነው የሚከፈለው። ስለዚህ ወጥ የሆነ መመሪያ ሲወርድ በተመሳሳይ መልኩ ስራ ላይ ማዋል ላይ ችግር አለ። ስለዚህ ይህንን ተረድቶ ወደ ታች ያሉት አመራሮችንም የስራ ትግበራውን እንዲሰጡልን በዚሁ ይጠይቃለሁ። ሌላው የትምህርት እድልን በተመለከተ አብዛኛው በር ተከፍቶ ያለው ከዲግሪ በላይ ያለው፣ ከዲግሪ በታች ያሉት ሰራተኞች የትምህርት እድል እያገኙ አይደለም፣ በጣም ጥቂት ነው። ስለዚህ እሱ ላይ ትኩረት ቢደረግ የሚል ሐሳብ አለኝ። ሌላው የሕክምና ግብአትና የመድኃኒት አቅርቦት ዙሪያ ላይ ለምሳሌ ከመንግስት የሚያዙ በጀቶች ለአንድ ፕራይመሪ ሪስክ ዩኒት ለጤና ጣቢያ 300 ሺህ የዛሬ 8 ዓመት የወጡ ህጎች ናቸው። በ300 ሺህ ብር መድኃኒት ገዝቶ ለጤና ተቋም ማቅረብ በዚህ ሰዓት ላይ በጣም ከባድ ነው። ቻሌንጅም እያደረገን ያለው አገልግሎት ውስጥ እሱ ነው። ስለዚህ በዚህ በኩል ያለው ህጎች ቢታዩ የሚል ሐሳቦች አለኝ። ባለው ወቅታዊ ሁኔታ ባለው ችግር ብዙ ስራዎች ተሰርተዋል። እንደ ፌደራል ትናንት አይተናል። እጅግ ጉድ የሚያስብል እኔ እድልም ገጥሞኝ ውጭ አይቻለሁኝ። እዚህ ያየሁት ነገር እጅግ በጣም ይበል የሚባል ሊበረታታና ወደ ታችም ወርዶ ጅምርምሮች አሉ። ግን በዚህ ልክ ባይሆንም ቢቀጥል ከተሞቻችን አምረው ብናያቸው ጥሩ ነው ላለሁኝ። በሌላ በኩል ደሴ ሆስፒታል ትሮማ ሴንተር እስካሁን ድረስ እሱ አለመሰራቱ በአቅማችን በጣም ዝቅተኛ በመሆኑ ከዚሁ ጋር ተያይዞ መቀየርም ያለባቸው ስትራክቸሮች አሉ። ሆስፒታሉ ለአንድ ካርድ ስንት ነው የሚያስከፍለው? 35 ብር እኮ ነው። ውጭ ላይ የሚከፍሉት እኮ 400 ብር ነው ለአንድ ካርድ የሚከፍሉት። ያንን እንደገና ሪቫይዝ ማድረግ ያስፈልገዋል። ለምን ሆስፒታላችን አሁን ባለው ገበያ ልክ እየሰራ ስላልሆነ ማለት ነው። ሁሉም ሆስፒታሎች በዛ ልክ እየሰራን አይደለም። በጣም ተቸግረናል። ከሲቪል ሰርቪስ ጋር ተያይዞ ሲቪል ሰርቪስ ነኛ ከሲቪል ሰርቪስ ይገንጠል እያልን ያለ ነው። ያለ ምክንያት አይደለም። ሪስክ የሚባለው ነገር ምን ሆነው ነው እዛ ሪስክ የሚከፈላቸው የሚለውን ባለማወቅ ብቻ ለሐኪሙና ለአንስቴቲኩ ኦአር ኦፕሬሽን ክፍል ላይ ሲከፈላቸው ነርሱ አይከፈላትም። ሌላውም ክፍል እንደዚሁ የደሞዝ ጭማሪያቸውን በዛው ልክ ነው። አንደኛው ቦታ የሆነ ነገር ይከፈለዋል፣ አንደኛው ቦታ ሐኪሙ አይከፈለውም፣ ነርሱ ይከፈለዋል። ማዋለጃ ስንሄድ የተለያዩ ሪስኪን የሚያማክሉ ክፍሎች አሉ። እዛ ላይ በጣም የተውሰበሰበ ችግሮች አሉ። ከቤኒሻንጉል
ቁሽ መንገድ ጤና ጣቢያ ነው የመጣው። በክልላችን የታየ ያለው የመድኃኒት አቅርቦት ለመጠየቅ ነው የሚፈልገው። በጤና ተቋማት በሚፈለገው ልክ መድኃኒት እየቀረበልን አይደለም የሚለው ነገር ነው ለመጠየቅ የፈለግኩ። የሚቀርቡልን ነገሮች ያው በመንገድ ጋር ተያይዞ ያለው ጉዳይ ሁሉም መድኃኒት አይመጡልንም የሚለው ነገር ነው እዛ ላይ የሚሰጠን ምላሾች ማለት ነው። ጤና ተቋማት ላይ ለእናቶች የሚሰጡ ኤክስቴንሽን ሰርቪሶች አሉ። ያንን ሰርቪስ ግን መልሶ መተካት ያለበት መንግስት ነው፣ ለጤና ጣቢያው ውስጥ ገቢ ሲባል ማለት ነው። ያንን ገቢ ግን እየተመለሰልን አይደለም። በአመት 200,000 300,000 400,000 እስከ 1 ሚሊዮን ለኤክስቴንሽን ሰርቪስ ታወጣለህ። ያንን ግን አይጠቀም። ቀጣይ አመት ደግሞ የሰበሰብከውም ገቢ ቀልጣፋ አገልግሎት ለመስጠት የጤና ጣቢያ ነው ውስጥ ገቢ ያዳከመ ያለበት ነገሮችን አሉ። ሌላ የጤና መድን አገልግሎት ጤና መድን አገልግሎት ለምሳሌ ከጤና ጣቢያ ወደ ሆስፒታል መጥተው ሕክምና ያገኛሉ። ከሆስፒታል ደግሞ ወደ ፌደራል ሪፈራል የሚደረጉ ሰዎች እዛው ላይ ነው ጤና መድናችሁ ትቶ ሌላ እዚህ ሕክምና የሚሰጥበት ብር ፈልጎ ይታከማሉ። እዚህ ላይ እሱ ከሆስፒታል ወደ ፌደራል ሪፈር የሚደረጉ ወይም ጥቁር አንበሳ ሪፈር የሚደረጉ ሰዎች እዚህ መጥተው በጤና መድናችሁ የሚታከሙበት ነገር ቢመቻች የሚለው ነገር ነው። የትናንትናው ጉብኝታችን ሲጀምር በርካታ ብዙ ሀብት የፈሰሰባቸው ብዙ ስራዎች እንደተሰሩ ለማየት ችለናል። ይህ ጥሩ ነው። ሁለተኛው ነገር ዲዩቲ ላይ ተነስቷል ብዙ ጥያቄ። ተጨማሪ በጣም በአንክሮት መያዝ ያለበት ያከፋፈሉ ጉዳይም ነው። ወራት 8 ወር ድረስ ደቡብ አካባቢ የሚቆዩ አሉ። እኛ እንደ አማራ ክልል እንኳን አሁን ከየካቲት ወር ወዲህ እስካሁን ያልተላከበት ሁኔታ አለ። በተለይም የኑሮ ውድነት ማሻሻያ የተጨመረችው እሱ ታሳቢ ተደርጎ አልተላከም። ክልል ስንጠይቅ ከገንዘብ ቢሮ አልተላከልንም አይነት ምላሽ ይሰጣል። አሁን በጀት ዓመቱ መዝጊያ እየደረሰ ነው። ስለዚህ ይህ አስቸኳይ ውሳኔና መፍትሄ የሚፈልግ ጉዳይ ነው። እስካሁን የ2 ወር ያልተከፈላለ። እነዚህ በየቦታው ያሉ ትልቅ ችግር እየፈጠሩ ባለሙያው ላይም እንደ ልቡ እንዳይሰራ፣ ምክንያቱም ደሞዛችን ያው የሚታወቅ ነው። ቢያንስ ደግሞ ዲዩቲ እንኳን እየደጎመ ነው የምንንቀሳቀሰው። ይሄ ሲዘገይ ደግሞ የሚፈጥረው ችግር ትልቅ ክፍተት ይፈጥራልና አስቸኳይ መፍትሄ እንዲሰጠው። ከደረጃ እድገት ጋር ተያይዞ በቅርቡ 2 ዓመት ነበረ በፊት፣ አሁን ወደ 3 ዓመት እንዲሆን ተደርጓል። ይህ ስለምን ሆነ? ከ3 እንደገና 1 ዓመት ወደ ኋላ የቀነሰበት ምክንያት ምንድን ነው? ይህም ወደ ነበረበት መስተካከል አለበት ብዬ አስባለሁ። ፈተናዎች ሕክምና ትምህርት ውስጥ ያው ዘመናችንን በፈተና ነው የምናሳልፈው። ቅድም የተነሳው አለ ኢንተርንሺፕ ከጨረሱ በኋላ ተብሎ እንደገና ሬዚደንሲ ትምህርት ከመጀመሩ በፊትም ጋት አለ፣ አርኤምፒ አለ። እነዚህ በጣም ተደራራቢ ፈተናዎች አስፈላጊነታቸው ምን ያክል ነው? አርኤምፒው ያው ጥያቄ የለውም፣ እሱ ግዴታ ያስፈልጋል። ጋቱ እንደ ግዴታ ሆኗል ከቅርብ ጊዜ ወዲህ። ይህስ ከምን አንጻር ነው እንደ ግዴታ የሆነው እና አስፈላጊነቱ ለጤና ባለሙያው የስፔሻሊቲ ትምህርቱን ለመማር የሚለው ይታይ። ጋምቤላ ክልል ከዚህ በፊት የማይታወቅ ክልል ነበረ። ክልሉ በአገሪቱ የሚወሰኑ ውሳኔዎች ተሳታፊው አልነበረም። ግን በብልጽግና መንግስት አስፈጻሚ እንዲሆን ተደረጎ ክልሎች ጋር የራሱን ችግር በየመድረኮቹ እርሱ ባሉበት እየተናገሩ የሚደመጥበት ሁኔታ ተፈጥሯል። ይህ እንደ ትልቅ ለውጥ ልናይ እንችላለን። እንደ ጋምቤላ ክልል ድንበር ላይ ነው ያለ ነው። ከጎናችን ያለችዋ ደቡብ ሱዳን ናት። ሬፊጂ ወይንም ስደተኞቹ በጋምቤላ ክልል ሆስት እየተደረጉ ነው የሚገኘው። እንደ ክልል ደግሞ ይህንን ስደተኞችና ያለውን የራሱን ማህበረሰብ ማስተናገድ የሚችል የሕክምና ተቋም የለም። ያም ደግሞ እንደ ችግር ታይቶ ምናልባት ይሄንን በደንብ ከእንደገና ብናይ እና የክልሉ አቅም እንትን እንዲደገፍ የተሻለ ተቋም እንዲኖራቸው እንዲሁም በክልሉ ዩኒቨርሲቲ ስላለው በዩኒቨርሲቲ ደረጃ የሚደረጉ የሕክምና ተቋማቶች ስላሉ ያንን በክልሉ ተመሳሳይ አገልግሎት እንዲደረግ የሚችልበት ሁኔታ ቢፈጠርልን የሚል ጥያቄ ለማቅረብ ነው። በሌላ ቋንቋ ደግሞ ያው ድንበር ከመሆኑን አንጻር ለነዚህ ወረርሽኞች ቅድሚያ የሚደረጉ ዝግጅቶች
እንዴት መከላከል የሚችልበት ሁኔታ ተጠናክሮ ለየት ያለ ባለው መልክ ብታይልን ጥያቄ ለማንሳት ነው። ወደ አፍሪካ የልህቀት ማዕከል የአመራር የልህቀት ማዕከል ስንገባ ገና ከመግቢያው ጀምሮ ተደመምሁኝ። ጫካ ውስጥ ያለ በጣም ለአእምሮ ፈዋሽ የሆነ ተቋም ውስጥ ገባነ፣ ተገረምሁኝ። ከዛም ከየሩሞቹ ስንገባ የሚገርም ለጤና ምቹ የሆኑ እንትኖችን አየን። ከምጠይቃቸው ጥያቄዎች ጋር እንትንላለሁ። እኛ በሕክምና ስንማር ጥሩ ሐኪም መሆን ዲሲፕሊን መሆን እንደ ጽድቅም ቆጥረን አገልግሎት መስጠቱ ላይ ስለሆነ አመራር ላይ በዘላቂነት ክፍተት ሳይኖር የሚመሩ ባለሙያዎች በሹመት ሳይሆን በሜሪትና በዚህ በስልጠና ተቋሙ ታግዘው የሚመሩ ሰዎች ቢኖሩ ብዬ ተመኘው። እንማራለን፣ እናክማለን። በፍላጎታቸው ተመስርቶ ተመራማሪዎችና አገርን ራሷ እንድትችል የሚያደርግ የምርምር ተቋም ቢኖር እንደ ሊደርሽፑ ተቋም የሚል ሀሳብ ለማንሳት ነው። ሌላው አሁን ለምሳሌ እኔ ተምሬ ስሄድ የተለየ ጥቅም ፈልጌ ሳይሆን ክፍተት ሞላለው ብዬ ነበር የሄዱትና ወደ ተቋሜ ስመለስ መረጃህን ፋይልህ ጋር ያይዝ ነው የተባልኩት እንጂ በስፔሻሊቲና በሳብ ስፔሻሊቲ መካከል አንድም አይነት የጥቅም ልዩነት የለም። ይህ የኔን ጥቅም ከማንሳት ብቻ ሳይሆን ወደፊት ሰዎች እንዲማሩ ይህ ሞዴል እየሆነ አይደለም። ያንም ከሰለጠኑ በኋላ ሙያቸውን ዘው የአፍሪካ ሀገር አንድም ወጭ ሳታወጣ ለ30 ዓመት የለፋች ሀገር ዝም ብለው ይሸምቱታል ይህን ሙያተኛና በተለይ የሙያ ፍልሰት ስጋቴ ለትውልድ ጋፕ እየተፈጠረ ቫኪዩም እየተፈጠረ ነውና ይህ እንትን ቢባል። በሌላ የትምህርትና ስልጠና ወጪ መጋራት በጣም የተጋነነ መሆኑ ተነስቷል። እሱ ብቻ አይደለም። ከፌዴራል ለምሳሌ ከጎንደር ዩኒቨርሲቲ ወደ ጥቁር አንበሳ መምጣት ብችል በተለያየ ምክንያት አንዳንዶቹ ከፌዴራል ስለሆነ ሰርቪሱን እስከሰጠ ብለው ስምምነት አድርገው መዘዋወር ይችላል። ሌሎቹ ግን ክፍያውን እስካልከፈለ ድረስ ታስሮ ነው የሚኖረው። አሁን የኔ ለምሳሌ 1.6 ሚሊዮን እዳ አለብኝ። ይህን እስከምከፍል ድረስ ምናልባት እድሜን ሙሉ እዛ ነው የምኖረው። ለመልቀቅ አልፈልግም፣ የምኖረው እዛው ነው። ይህ እንዲታይ ነው። የሙያው ስነምግባር ባልጠበቀ መልኩ አንዳንድ አካባቢ ላይ የስራ አድማና ሁከቶች በመፍጠር ጥያቄን አግባብ ባልሆነ መልኩ የተጠየቀበት መልኩ በጤና ባለሙያ ስም ይቅርታን መጠየቅ እፈልጋለሁ። በመቀጠል የተጠየቁት ጥያቄዎች አንደኛው የቤት ጉዳይ ነው። በሂደት የሚሰሩ ነገሮች ሊሆን እንደሚችል እንገምታለን። እስከዛ ግን በተለይ እንደ ክልል ፓስቶራሊስት ኮሚኒቲ እንደመሆናችን መጠን በተለይ ገጠራማ አካባቢ ላይ ጤና ኬላ፣ ጤና ጣቢያ ያሉ ባለሙያዎች ቤት አልባ ናቸው። እዛው የሚሰሩበት ኢመርጀንሲ እዛው በሚያዋለዱበት ክፍል ነው እያደሩ እያከሙ ያሉት። ሴፍቲያቸው ምን ያህል እንደሆነ ማንም የሚገምት ጉዳይ ነው። ይህን ለመጠገን የቤት ክራይ የሚሆኑ ድጎማዎች፣ የባለሙያን ሴፍቲ ባስጠበቀ መልኩ የሚሰጡ አንዳንድ ጥቅማ ጥቅሞች የባለሙያን የስራ ተነሳሽነትን ያዳብራል ብለን እናምናለን። በመቀጠል ያልተነሳ ብዬ የማስበው የጤና ባለሙያ የዶክመንት አውተንቲኬሽን ነው። የሙያ መረጋገጫና ትክክለኛው ባለሙያ የሆኑም አሉ፣ ባለሙያነት ያልሆኑ ባለሙያ እንደ ሀገርም እስከ ፌዴራል እስከታች ባለው ድረስ ሊኖሩ ይችላሉ። ይህ ጉዳይ ተጣንቶ ትክክለኛውና ጥራት ያለው ሕክምና አገልግሎት ለማህበረሰቡ እንዲቀርብና በተጣራ መልኩ ተጣርቶ ያን ነገር የዶክሜንት አውተንቲኬሽን የሚረጋገጥበት መንገድ ቢፈጠር። በትግራይ ስፔሻሊ በጦርነቱ ጊዜ ከተጎደሉት ሴክተሮች አንዱ ሄልዝ ነበር። ከጦርነቱ በኋላ የጤና ሚኒስቴር፣ ፌዴራል አቋሞች እና አንዳንድ ኤንጂኦች ለመልሶ ግንባታ የተሰራውን ስራ ላመሰግን ፈልጋለሁ። ግን አንዳንድ ተቋም ስፔሻሊ እንደ አይደር ያሉ ትላልቅ ዩኒቨርሲቲዎች ስቲል ከጦርነት በፊት የተጀመሩ ፕሮጀክቶች ቆሞ ነው ያሉት። እነሱም በልዩ ሁኔታ ታይተው አገዝ እንዲደረግ፣ ለምሳሌ የካንሰር ማዕከል ተጀምሮ እስካሁን ቆሟል ያለው። ትላንትና በምጎበኝበት ሰዓት በጣም ብዙ ትኩረቴን የሳቡ እንዲሁም ደግሞ ሀገሬ ላይ ያለውን ነገር ከዚህ በቃ ተመሳሳይ አሁን ለምሳሌ ኮሪደር ልማት ሀረር ላይም ያለውን ነገር በጣም አትራክት የሆነ ነገር ነው
እያዩ ያለሁት። እንደዛ ከሆነ ለምን ጤና ሚኒስቴር ለምንድን ነው እንደዛው ሙሉ ከላይ አንስተን እስከታች ዩኒፎርም የማናረገው? ምክንያቱም ህግ አለ፣ በህግ ነው መመራት ያለብን። በጽሁፍ የተያያዘ ነገሮች አሉ። ሌላ ደግሞ ኢሲዲ ላይ ትላንትና በጣም የተመቸኝ ነገር ኤርሊ ቻይልድ ዲቨሎፕመንት ላይ እዚህ የተሰሩ ስራዎችን ሲያስጎበኙን ነበርና እውነት እኔ በጣም ነው ደስ ያለኝ። ምክንያቱም አንድ ሰው ከእርግዝና ጀምሮ ወይንም ደግሞ ከዛ ቀደም ብሎ እርግዝና ተካስቶ ወልዳ እስከ 7 ዓመት ያለው ጊዜ ትኩረት ተሰጥቶበት እዛ ጋር የተሰራ ነገር ወደፊትም ለሀገርም ለሁሉ ነገር ስለሚጠቅም እንደ ሀገርም እኔ እንደ ሀረር ወስጃለሁ። ሌሎቻችንም ጤና ባለሙያዎች ኢሲዲ ላይ ትኩረት አድርገን መስራት እንዳለብን እንዲሁም ደግሞ አመራር ተሰጥቶት ኤርሊ ቻይልድ ዲቨሎፕመንት ላይ እንደ ሀገር ቢሰራ የሚል ነው። ጤና ባለሙያ ማንኛውም ሰው ክብር እንደሚፈልገው ዩኒፎርማችንን በጣም ነው የምንወደው። ለዛም ነው እየለፋንም ያለ ነው። ያቺ ነገር ብትስተካከል የሚል ነው። አንደኛ ጥያቄው የጤና ባለሙያ ምደባን በተመለከተ ከዚህ በፊት በአገር ደረጃ ነበር። በተለይ ከመንግስት ዩኒቨርሲቲ የሚመረቁ ባለሙያዎች በጤና ሚኒስቴር ነው የሚመደበው። ይህን የሚያነሳበት ምክንያት እኔም የዛ ውጤት ስለሆንኩ ነው ማለት ነው። እኔ አሁን ዛሬ ከደቡብ ነው የመጣሁት። ተወልጄ ያደግኩት ወደ ምስራቅ ነው። የተማርኩትም እዛው ወደ ምስራቅ አካባቢ ነው ሀረማያ ዩኒቨርሲቲ። ዛሬ ግን ከዚህ በፊት የነበረኝን አመለካከት ዛሬ እዛ መስራቴ በጣም ቀይሯል። ለምንድን ነው ኢትዮጵያዊ ሆኛለሁኝ? ለምንድን ነው ይሄን የምናገረው? እኛ ጤና ባለሙያዎች አገር ውስጥ ተዛዙረን ቋንቋ ሳይገድበን፣ ባህል ሳይገድበን፣ ድንበር ሳይገድበን ዞረን መስራት አለብን። ስለዚህ ይሄ ነገር ምደባ በጤና ሚኒስቴር የሚመደበው ለምንድን ነው የቀራው? ሌላው ጥያቄ ቴክኖሎጂ ጋር ትላንት ያየነው አንድ ነገር አለ። መሶቦ እንትን ላይ በጣም ቴክኖሎጂ በጣም እኔ በጣም ነው የተደነቅኩት። በጣም እድለኛ ነኝ ይሄን በማየቴ። ጤና ተቋም ከወረቀት ነፃ አገልግሎት ተጀምሯል። አንዳንድ እንደ ፓይሌት አንዳንድ ተቋማት ላይ ተጀምሯል። ስለዚህ እነዚህ አገልግሎቶች በፍጥነት እስከ ታችኛው ድረስ ቢወርድ የሚል ጥያቄ ማንሳት ይፈልጋለሁኝ። ሌላው መጨረሻ ላይ የሚያነሳው ዩናይትድ ስቴትስ ሜዲካል ላይሰንስ ኤግዛም የሚባለው በእኛ ሀገር እስካሁን ድረስ አልተቋቋም። እንኳን የኛ ጎረቤት ላይ በየቦታው ተፈቅዷልና ስለዚህ የኛ ሀገርም ስለምን እንደማይፈቀደው የሚል ጥያቄ ነው የሚያነሳው። ሌሎች ጥያቄዎች ስላነሱ እኔም እድል ስላገኘው በጣም እጅግ አድርጌ አመሰግናለሁ። በርከት ያሉ ጉዳዮች ተነስተዋል። በዚህ መልኩ መወያየታችን ለኔም በጣም ከፍተኛ ደስታ ፈጥሮብኛል። በእናንተ ውስጥ ያለውን አስፒሬሽን፣ በእናንተ ውስጥ ያለውን ቁጭት፣ በእናንተ ውስጥ ያለውን ህልም በውስጡ ስላየው በጣም ደስ ብሎኛል። ምክንያቱም ያልበለጸገ ሀገር ይሄን ጥያቄ ሊመልስ አይችልም። ጥያቄው እንዲመለስ በዚያ ልክ ያነሳ አእምሮ መለወጥን፣ መበልጸግን፣ መቀየርን ይፈልጋል ማለት ነው። ድህነትን አይፈልግም ማለት ነው። ያን አይቼባችኋለሁ። ብዙ ጠቃሚ መረጃዎችም አግኝቼበታለሁ። አንዳንድ ቀላል የሆኑ በቀላሉ የሚፈቱ ብዙ መነጋገር የማይገቡን ጉዳዮች ለምን የንግግር አጀንዳ እንደሆኑም ለማየት እድል አግኝቻለሁ እና በድምሩ እንኳን ወሰን እንኳን ተገናኘን ከእናንተ ጋር እኛ ብዙ ተምረንበታል። እርግጠኛ ነኝ እናንተም በጉብኝታችሁም በውይይቱም ትንሽዬ ነገር ታገኛላችሁ። ትንሽዬ መማራችሁ አይቀርም፣ ለስራ ያግዛችኋል። አብዛኛው ጥያቄ በግልጽነት ፖዚቲቭ ምላሽ ኤክስፔክት በማድረግ የተጠየቀ ስለሆነ እኔ መልሱን ስሰጥ እናንተም ላይ ያሉኝን ነገሮች ሳነሳ በዛው ስፕሪት እንዲወሰድ ክሪቲሳይዝም ባደርግ መልስም ብሰጥ ስፕሪቱ ያው ነው። ኢትዮጵያ ውስጥ በጤና ሴክተር መንግስት ትኩረት ይስጥ። በአንዳንድ ሴክተሮች ያየናቸውን ለውጦች ማየት እንፈልጋለን። በልፋታችን በትምህርታችን ልክ ክፍያ፣ በዚያ ልክ ክብር፣
በዚያ ልክ የሚያድግ ኬሪየር ማየት እንፈልጋለን። ትውልድ እኛን እያየ የእኛን ሙያ እንዲመኝ እንፈልጋለን የሚሉ ቀና ጥያቄዎች ተነስተዋል። ይህን ከፖሊሲ ተነስተን ካላየ ነው ምንም እንኳን ምኞቱ ቢኖርም ምላሹ ሙሉ አይሆንም። ምንድነው እሳቤው ብለን በፖሊሲ ደረጃ ማየት ይፈልጋል። ሁላችሁም እንደምታስታውሱት ከለውጡ በፊት የነበረው የጤና ሴክተር ፖሊሲ መከላከል ላይ ቤዝ ያደረገ ነው። መከላከልን ቅድሚያ የሰጠ የሄልዝ ፖሊሲ የነበረ። ከለውጡ በኋላ መከላከል ላይ ያተኮረ የሄልዝ ፖሊሲ አስፈላጊ ነው። ነገር ግን የታመመ ማከም ላይ ኢኳሊ ግምት ካልሰጠን በቀር በመከላከል ላይ የምንለው ጉዳይ አልፎ አልፎ የሚታመሙ ሰዎች መታከም የማይችሉበትን ነገር ሊፈጥር ይችላል። መከላከል ያስፈልጋል። ከታመመም መታከም አለበት። ለምሳሌ እንደ ኮቪድ ያለ ወረርሽኝ በመከላከል ብቻ የማንገታው አልፎ በሽታው ሲመጣ ያንን በሽታ ማከም የሚያስችል አቅም ካልገነባን የተሟላ የጤና ሴክተር አይኖርንም ብለን 30 ዓመት ገደማ የቆየ የጤና ሴክተር ፖሊሲ ሪቫይዝ አድርገናል። መከላከል ላይ ለምን የኮሪደር ልማትን ከጤና ሴክተር ነጥላችሁ እንዳያችሁ ባላቅም የምንሰራው አጠቃላይ ስራ ያ መከላከል የተባለው በአፍ የተነገረውን በተግባር ለማዋል ለምሳሌ ወክ ማድረጊያ ወኮች መስራት፣ የስፖርት ማዘውተሪያ መስራት፣ የህፃናት መዋያ መስራት። የአዲስ አበባ ሪቨርሳይድ ፕሮጀክት እንደ ፖለቲከኛ ሳትወስዱት አፍሪካ ላይ ያለ ፕሮጀክት አይደለም። ዩኒክሊ በጣም የሚያኮራ ስራ ነው። 20 ምናምን ኪሎ ሜትር የተበላሸ የበሽታ መንስኤ የነበረን ለሪቨርሳይድ ነው ወደ ጤናማና መዝናኛ እየቀየርን ያለነው። ምን ያክል አስቸጋሪ እንደሚሆን ገምቱት እናንተ። ሁሉም የሚሰራው ስራ ከጤና ጋር በቀጥታ ይያያዛል። ንጹህ እንሁን፣ ንጹህ አካባቢ እንፍጠር፣ ሰው ፊዚካሊ አክቲቭ ይሁን ማለት ቀጥታ ከመከላከል ጋር ከጤና ጋር ከኢንዱራንስ ጋር የሚገናኝ ጉዳይ ነው። ያ ስራ ከእናንተ ስራ ውጭ ተደርጎ መወሰድ የለበትም። ሁለተኛው ማከም ላይ ሙያተኞችና ተቋም ግንባታ ነው። በፖሊሲ ለውጥ ምክንያት የመጣውን ውጤት አብረን እናያለን። እነሱን ካየንና አፕሪሼት ካደረግን በኋላ የጎደለውን ደግሞ በዚያው ልክ ለመሙላት መልሰን በእንደዚህ አይነት ምክክር እያጎለበትን እንሄዳለን። የጤና ፖሊሲ ሪቫይዝ ካደረግን በኋላ የጤና ሰርቪስና ቁጥጥር አዋጅም ቀይረናል። ሰርቪሱ መሻሻል አለበት፣ የቁጥጥር አቅሙ ማደግ አለበትን አዋጅ አሻሽለናል። የመድኃኒት ፈንድ አዋጅ አሻሽለናል። ቅድም ተነስቷል በርካታ ጥያቄ። የጤና ስታንዳርዶች ሚኒመም 18 ገደማ ስታንዳርድ አሻሽለናል። በህግ ማዕቀፍ ውስጥ ፖሊሲው፣ አዋጆች፣ ስታንዳርዶች መሻሻል አለባቸው የሚል የጸና እምነት ኖሮን በህግ እነዚያ ጉዳዮች እውቅና እንዲያገኙ አንድ ስቴፕ ተጉዘናል። የጎደለ አለ ሊኖር ይችላል፣ እንፈትሻለን፣ እናስተካክላለን። ኮሚትመንቱ ግን ነበር ማለት ነው። ፖሊሲውን ከ30 ዓመት በኋላ ሪቫይዝ ካደረግን አዋጅ ከቀየርን እንደ መንግስት የጤና ሴክተር በህግ ማዕቀፍ ውስጥ ማሻሻያ ይደረግለት የሚል እምነትና ፍላጎት አለ ማለት ነው። ሙሉ አይደለም ከተባለ ደግሞ በጋራ መፈተሽ ነው፣ ችግር የለውም። ፈትሸን እናስተካክላለን። ግን ጤናን እናንተ ባሰባችሁት ልክ ዝቅ አድርጎ የሚያስብ ከሪፎርሙ የሚያስቀር እሳቤ ግን መንግስት የለውም። የሕክምና ሴክተር ያለው ፋይዳ የታመመን በማከም አይደለም፣ ማህበረሰብ በማንቃት ደረጃ። ያመመህ እኮ እጅህን ስላልታጠብክ ነው፣ ያመመህ እኮ ፕሮፐር ቦታ ሬስትሩም ስለሌለህ ነው ብሎ የሚያስተምር አይደለም። ጤና ሙያተኛ ማለት የሰውን ያኗኗር ዘዬ የሚቀይር ዘመናዊነትን የሚያስተምር ማለት ነው። በዚያ ስፕሪት ነው የምንረዳው ያደረግነው። ከፖሊሲ አንጻር ይሄን ካየን፣ ከፋይናንስ አንጻር ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት
70 ቢሊዮን ብር ገደማ ነበር። አሁን ወደ 130 ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም። ለሚኒስትሪ የሚፈሰውን ነው። በቂ ነው ወይ ይሄ ሀብት ካላችሁ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም ማንም። የኤንጂኦ እና የፕራይቬት ሴክተር የሚያደርገውን ሕክምና መጥታችሁ ከመንግስት ጋር እንዴት ተወዳደራላችሁ? ማንም የኛ ጎረቤት ኢትዮጵያ መንግስት የሚያወጣውን ለሕክምና ሴክተር አያወጡም። ኦፍ ኮርስ ኤንጂኦዎች ያወጣሉ፣ ፕራይቬት ሴክተር ያወጣል። ይሄን ደግሞ እናንተ ማጥናት ትችላላችሁ፣ ችግር የለውም። ኢንፍራስትራክቸር የኢትዮጵያ መንግስት ለመገንባት የሚያደርገውን ጥረት የትኛውም ጎረቤት ሀገር አያደርግም። አንዳንዶቹ ፉሊ ዲፔንደንት ናቸው በኤንጂኦ እና በደጋፊ ሀገራት ላይ እና ኮምፓሪዝኑ የፐብሊክ ኢንቨስትመንት እና የፕራይቬት ኢንቨስትመንትን ያለየ ከሆነ አይሆንም። ለምሳሌ ባለፈው ዓመት 9 ቢሊዮን ብር ድጎማ ያደረግነው ለመድኃኒት ነው። ማዳበሪያ ደጎምን፣ አርሶ አደሩ ማምረት ስላለብን ነዳጅ ደጎምን፣ ሁላችንንም ዘንድ መድኃኒት ደጎምን። ለምን እንዳላችሁት ችግር ስላለ። በዚህ ዓመት ቅድም እንዳነሳችሁት አንዳንድ ሼኮች ስላሉ በጀታችንን ስናይ የሕክምና ሴክተር በደጋፊዎች እጅ መሰብሰብ ምክንያት እንዳይስተጓጎል በሚል ትንሽ ጠርቀም ያለ ነገር ለማድረግ ሞከርን፣ ባለው አቅም ማለት ነው። እና በጀት አድጓል። ያደገበት ልክ ከኛ ዲማንድ አንጻር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎቹን በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖረው አድርጓል። ይህን ተቀብለን ስናበቃ ነገር ግን አይበቃም። የምናክመው እኮ ከ100 ሚሊዮን በላይ ህዝብ ነው። በሚሊየንስ ይተኛል ሕክምና። አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ እኮ ምግባችን እናካፍለዋለን። ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል። በየቀኑ የምትሉት ከሚያለቅስ ሰው ጋር ስለሆነ ምንም ጫና የለውም ብዬ አራክሻ ላይ ይህንን የምንጋራበት መንገድ ግን አንዱ ፕሪፈረንስ ነው፣ ምርጫ ነው። የእናንተ ፕሪፈረንስ የሰውን ችግርና ስብራት መጠገን ነው። እርካታችሁ ይመጣውም ከዚያ ነው። አንድ ታማሚ ገብቶ ሲድንላችሁ ነው እንጂ እርካታችሁ ያ ታማሚ በሰጣችሁ ጉርሻ አይደለም። ይሄ ችግር አለ። ይሄንን ችግር የችግሩም የመፍትሄውም ባለቤት ነን ብለን ካላሰብን በቀር አንድ ሰው ጋር ወስደን ጥያቄውን ብናመጣ ብዙ መፍትሄ አያገኝም። እና ፋይናንሻሊ ለውጦች አሉ፣ እያደገ ደግሞ ይሄዳል። ለምን በሄልት ሴክተር ያለው ፋይናንስ ያለው እድገት ሊፍሮግ አላደረገም? ለምን ኢንክሪመንታል ሆነ ካላችሁኝ በኋላ በአንዳንድ ፋክቶች አሳያችኋለሁ። ከፋይናንስ ቀጥሎ ፖሊሲ ነግሬያችኋለሁ፣ ዘንድ ፋይናንስ ነው። ቀጥሎ ኢንፍራስትራክቸር ነው። ኢንፍራስትራክቸር በሁለት ይከፈላል፣ የመንግስትና የግል። በመንግስት ባለፉት ጥቂት ዓመታት እንዴት እንዳያችሁት ባላቅም በሺህ የሚቆጠር የጤና ተቋማት ግንባታ እድሳት ተካሂዷል። በሺህ የሚቆጠር 350 ጤና ኬላ ተሰርቷል። ከዚያ በላይ ነው። 100 ገደማ ጤና ጣቢያዎች ተሰርተዋል። ከዚያ በላይ ነው። 190 ገደማ ሆስፒታል ተሰርቷል። ስፔሻላይዝ ያደረጉ ደግሞ 11 ገደማ ተሰርተዋል። 15 ላቦች ተገንብተዋል። ያልነበሩ በየአካባቢ ያለውን ልዩ ልዩ ዳታ አናላይዝ አድርጎ የበሽታን ትሬንድ የሚያሳዩ ላቦች ተገንብተዋል። 1800 ገደማ የጤና ተቋማት ማስፋፊያና እድሳት ተደርጓል። ተስፋፍቷል፣ ታድሷል። ከ1000 በላይ የጤና ተቋማት ውሃ የሌላቸው የሶላር ሲስተም የሌላቸው ገብቶላቸዋል። ከ1000 በላይ ባለፉት ጥቂት ዓመታት በድምሩ ከ6000 በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። ምን አለ 6000 20,000 ቢሆን ያላችሁኝ እንደሆነ የኔም መሻት ነው። ምንም አልተሰራም ካላችሁ ግን ትክክል አይመጣም። ብዙ ኢንፍራስትራክቸር ላይ ኢንተርቪን አድርገናል።
የመንግስት ኢንተርቬንሽን እንደ ኢትዮጵያ በጣም ጠንካራ የሆነባቸው ሀገራት ካልሆኑ በቀር ሌሎቹ ጋር እንደዛ አይነት ነገር አይታይም። ለምሳሌ የስራ አካባቢ ጽዱና ምቹ እንዲሆን እንፈልጋለን። አንዲት ሲስተር ከሀረር ያነሳችው ሰሙዌር ያየነው ጉዳይ እኛም ጋር እንዲሆን እንፈልጋለን ያለችው ጉዳይ በጣም ትክክለኛ ሀሳብ ነው። ጥቁር አንበሳ ያላችሁ ታስታውሳላችሁ። ለመጀመሪያ ጊዜ ከዚህ ቢሮ እድሳት በኋላ የጀመርኩት ጥቁር አንበሳ ነው፣ ራሴ ሄጄ ማለት ነው። ፕራይቬት ሴክተር አስተባብረን ወስዶ እንዲያድስ ግለሰቦች ጨምረን ማለት ነው። የኔ ስራ መንገድ ማሳየት ነው። አንድ ሆስፒታል መጥቼ ጽዱ መሆን አለበት፣ ሰራተኞች በረፍት ጊዜያቸው የሚቆዩበት ቦታ ያስፈልጋቸዋል፣ ንጹህ ሬስትሩም ያስፈልጋቸዋል ካልኩ በኋላ መልቲፕላይ ማድረግ የሴክተሮች ስራ ነው እንጂ መጠበቅ የለባችሁም እኔ እንድቀጥል። ሕክምና ኢትዮጵያ ውስጥ እንዲለወጥ ያለኝን ቅናት ነግራችሁ አልችልም። የፍላጎት ችግር ፈጽሞ የለም። የአቅም ውስንነት ችግር ግን አለ። የአቅም ውስንነቱ የሚመነጨው የጤና ተቋማት አሁን ኢትዮጵያ ውስጥ ከ22000 በላይ ናቸው። የመንግስት 22000 ጤና ተቋም ቤቱን እንኳን እናድስላችሁ አስቡት ምን ያክል ኮስት እንደሚያደርግ። እነዚህ ተቋማት መስፋት ባለባቸው በጣም ጽድት ብሎ መስራት ባለባቸው ደረጃ አልተሰሩም። ነገር ግን አስፍተናቸዋል። የነበረው ቁጥር በጣም በከፍተኛ ደረጃ አድጓል። እኔ ስመጣ የጤና ሙያተኞች ኢትዮጵያ ውስጥ 219000 ነበሩ። አሁን ሰው አይቀጠርም፣ ሰው አይማርም ምናምን ብላችኋል። ባለፉት 6 ዓመታት ግን ከ520000 በላይ ሆኗል። ከእጥፍ በላይ ጨምሯል። 6 ዓመት እኮ ነው ጊዜው። ከፈለጋችሁ ኮቪድን ቀንሱ፣ ጦርነቱን ቀንሱ፣ ምናምን ቀንሱ፣ ያንሳል ጊዜው። ከእጥፍ በላይ ባለፉት 6 ዓመታት ካደገ በሚቀጥለው 6 ዓመታት ደግሞ የት እንደርሳለን? በዚህ አግባብ ሂውመን ካፒታል ላይ የተሰራውን ስራ፣ ኢንፍራስትራክቸር ላይ የተሰራውን ስራ፣ በፋይናንስ ያለውን እድገት፣ የግል ሴክተር ለማገዝ የተደረገውን ጥረት ቢያንስ ከእናንተ ፍላጎት 5%ን እንኳን ለመመለስ ሙከራ ተደርጓል ብላችሁ ማሰብ ያስፈልጋል። የግል ሴክተር በሚመለከት በ2013 የዛሬ 3 ዓመት ተኩል እንደዚህ ገደማ ኢትዮጵያ ውስጥ 15000 ነበር የግል ሴክተር። ዛሬ ከ28000 በላይ ነው። ጤና ጣቢያ፣ ሆስፒታል፣ ላቦራቶሪ ማን ነው የሚሰራው? እናንተ እኮ ናችሁ። 15000 የነበረው 28000 ከገባ እንደ በአንድ ሰው እንኳን ብናስበው የሆነ ሺህ ሰው የግል ሴክተር ኢንቨስት እያደረገ ስራ ፈጥሯል ማለት ነው። ለምን 28000 ሆነ? 100000 መሆን አለበት። ብድር ተመቻችቶ ድጋፍ ተደርጎ ሁላችንም ብንሰራ ካላችሁ ትክክለኛ ሀሳብ ነው። አቅም ነው የሚያንሰው እንጂ መሆን ያለበት እንደዛ ነው። እንደዚያ ሲሆን የደሞዝ ጭቅጭቅ አይኖርም። ሁላችሁም የምትሰሩበት እድል እየተፈጠረ ከሄደ ምንም አልተሰራም ግን ትክክል አይደለም። የዛሬ 3-4 ዓመት 15000 ብቻ ነበር የግል የጤና ተቋማት አክሮስ ዘ ካንትሪ የነበረው። ጨምሯል። ያ የጨመረው ኢዝ ኦፍ ዱይንግ ቢዝነስን ተከትለን ጤና ሴክተር ላይ ኢንቨስት የሚያደርጉ ሰዎች ከውስጥም ከውጭም ከመጡ እናመቻችላቸው የሚል የፖሊሲያችን አካል ስለነበረ ነው። ኮሚቴ ነበር ይሄን የሚሰራ እየሄደ መሬት አሎኬት እያደረገ ሰዎችን የሚያግዝ ኮሚቴ ነበር። ያ በሁሉም ሴክተር እንደምትገነዘቡት የፈጠነ የንግድ ፍላጎት አቲቲዩድ ያላቸው ሰዎች ፈጥነው ኦፖርቹኒቲ ግራብ ያደርጋሉ። አብዛኛው ሰው እንደዛ ላይሆን ይችላል። አንዳንዶች እንዳላችሁት ጊዜያችሁ ይባክነው ብዙ ጊዜው ስራ ላይ ሊሆን ይችላል። እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ያው ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም
የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን እያበላሸ ያለው ታማሚውን እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። አንድ ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ፣ ተጠገነ፣ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ ሁለት አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ እያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እና ሕክምና አካባቢ ላይ ችግሩም የእናንተ አካል ነው። እንደዚያ የሚያደርጉ ሰዎችም የእናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30 ሺህ ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። 6 ዓመት ፕላስ ገደማ። ዛሬ የአሁን ዳታ የለኝም፣ የ2023 ነው ያለኝ። ከአንድ ዓመት ተኩል 2 ዓመት በፊት 120 ሺህ ገደማ ደርሷል። የአሁን ይጨምራል። 30 ሺህ የነበረ የግል ሴክተር ሙያተኛ 120 ሺህ ደርሷል ማለት በዚያው ልክ ክፍያውም በዚያው ልክ ያው አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከ5-6 ዓመት በፊት 7 ገደማ ነበሩ የዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ። አሁን 22 ናቸው። 22 ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው። ውስን በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። 8500 ገደማ ሬዚደንቶች in the last 4-5 years መንግስት አሰልጥኗል። የዛሬ 2-3 ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድነው? ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን ሲሉ የፌዴራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አድርጋለሁ ብሎ ወስኖ ነው ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ እና እንዴት አድርገን ያናካክስ ቢባል ምንም ችግር የለውም። የፌር ጥያቄ ነው። ግን ሬዚደንት ሰምዌር በጣም የተመቻቸና እኛ ጋር ሲመጣ የከፋው ካረጋችሁ ግን በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አብሮ አይሄድም። ዓለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል እፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በትውል ኮምፒት ከ5-10 ዓመት በኋላ አይቀጥልም እኮ ይሄ ነገር። ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት እሰጣለሁ፣ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በሕክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አድርጊ ይሄን አድርጊ ይሄን አድርጊ ብሎ ሄዶ ሊሆን ይችላል። ነርሷ ግን ያው በምታውቁት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል። እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘ ሆል ሲስተሙና ካልቸሩ እሷን የሚያይ አይደለም። ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የሕክምና ሙያተኛ እንዲኖር ይጠበቃል። ምርት በሚመለከት መድኃኒት ለምሳሌ የለውጡ ሰሞን አካባቢ የሀገር ውስጥ ምርት 8% ብቻ ነበር።
አሁን 41% ደርሷል። ከ25 ያላነሱ የመድኃኒትና የሕክምና መረጃ መሳሪያ የሚያመርቱ ኢንዱስትሪዎች ኢትዮጵያ ውስጥ አቋቁመዋል። አሁንም ብዙ ኢንቫይት እያደረግን ነው። 25 ኢንዱስትሪ ተቋቁሞ 41 ከደረስን 100 200 ቢደርሱ ምን ያክሉን ከቨር እንደምናደርግ አስቡት። የኮሮና ጊዜ ኦክሲጅን ዋናው ችግር ነበር። 3 ተቋም ብቻ ነበር ኦክሲጅን የሚያመርተው። ሽሚያ ነበር፣ ልመና ነበር። ታውቃላችሁ። አሁን 58 ገደማ ተቋማት ኦክሲጅን ያመርታሉ። just 3-4 years ከ3 58 ከደረስን በሚቀጥለው ደግሞ 150 200 ብንደርስ እንዴት ችግሩ እየቀለለ እንደሚሄድ አስቡት። አልነበረም ካልን ግን ጊዜ ፈልጎ ገንዘብ ወጥቶበት የተሰራን ስራ እናራክሳለን ማለት ነው። ወረርሽኝ ቀደም እንደሚያነሳው 28 ገደማ ላብ ተገንብቷል። እንደዚህ አይነት ኢንሲደንቶች ኤርሊ ዋርኒንግ ሲስተም ኖሮን ማወቅ እንድንችል በቂ ነው ወይ አይደለም። ሲዲሲ ኢትዮጵያ ሲመጣ በጣም ከፍተኛ የመንግስት ፍትጊያ ነበረው። እዚህ እንዳይገነባ ፍላጎት ነበር ከፍተኛ የሆነ። ሲዲሲ ኢትዮጵያ መሆኑ የላብ አቅማችንን የኤርሊ ዋርኒንግ ሲስተሞቻችንን ለማሳደግ ልምድ ለመቅሰም በእጅጉ ያግዘናል። ይሄ ወረርሽኞች ሲጀመሩ ቶሎ አውቀን ሳይሰራጩ ለመክታት በእጅጉ የሚያግዝ ነገር ነው። ከዲጂታላይዝ ማድረግ ጋር ተያይዞ ሪፎርም የተባለው በጣም ትክክለኛ ኮሜንት ነው። ጅማሮች አሉ። ኤምአር እናንተም ጋር ተጀምሯል፣ ግን ማደግ አለበት። ቴክኖሎጂ ሃይሊ ኢምፓክት ከሚያደርጋቸው ሴክተሮች አንዱ ጤና ነው። የአይ ተቋማችንን አይታችሁ ከሆነ አላቅም፣ በጣም ብዙ ዶክተሮች እዛ ይሰራሉ። ሐኪሞች ካንሰር ላይ ይሰራሉ፣ የተለያየ በሽታ ላይ ይሰራሉ፣ ምርምር ያካሂዳሉ፣ ሲስተም ዴቨሎፕ ያደርጋሉ። ጠቅላላ ኢንዱስትሪው ዲጂታላይዝ ይሁን ሞደርን እናርገው የተባለው ፈልገን ሳይሆን ግድ ነው። ካላደረግነው ስለምንቸገር የጤና ዳታ በጣም ኤክስፔንሲቭ ነው። ኢትዮጵያ ውስጥ ዳታ ብዙ ዋጋ የለውም። ወረርሽኝ መጣ ይባላል፣ ኳራንቲን ይባላል፣ ይቀራል። የሆነ በሽታ ይመጣል፣ ይቀራል። ግን ያ ዳታ ቢሰበሰብ ያ ዳታ አናላይዝ ተደርጎ መድኃኒት የሚፈጠረው ዳታው ብቻ ይሸጣል ለሚመራመር ሰው። በእኛ ኬዝ ግን እንደዛ አይደለም። በወረቀት ተከምሯል በየቦታው፣ ናሽናል ክላውድ የለም። የሄልዝን ዳታ መያዝ ያልቻለ ሀገር ደግሞ ለዚያ መድኃኒት ፈውስ የሚያመጡ መድኃኒቶች ሊያመርት አይችልም። ሌሎች ኤንጂኦዎች ለምንድን ነው አፍሪካ ላይ የሚረባረቡት ካላችሁ ያን ዳታ ፍለጋ ነው። ያ ዳታ በጣም ይፈለጋል። ዳታውን ኢዝሊ አክሰስ ማድረግ ከቻሉ በዚያ መድኃኒት ይመረታል፣ መልሶ ፕሮሞት ያደርጉና ያመጡልታል፣ እኛ እንገዛለን ማለት ነው። እና ዲጂታላይዝ ማድረግ ሞደርን ማድረግ በጣም አስፈላጊ ነገር ነው። ጅማሮች አሉ፣ ግን እንሰራበታለን። እናንተም አግዙ። ዘሆል ሲስተሙ ሞደርን ካልሆነ ብዙ ነገር ሉዝ እናደርጋለን። የጤና መድህን አዋጅ ወጥቷል። እሱም ሰራተኞች እዛ ውስጥ አካቷል። ጥያቄው ተነስቷል፣ ግን መልስ የተሰጠው ጉዳይ ስለሆነ በህግ ፕራክቲስ ላይ ችግር አለ ተብሏል። እሱ ይጀመራል። እዛ የምትታከሙበት መንገድ የመለሰ ነው ህጉ። ኦልሬዲ ሐኪሞች በህጋዊ መንገድ ሕክምና ቢያገኙ የመንግስት ፍላጎት ነው። አዋጅ ጸድቋል። እንተገብራለን። እሱ እንተገብራለን። ማህበረሰብ የጤና መድህን ልክ እንደ ፖለቲካ ስራ ነው። ያስፈልጋቸዋል ግቡ እየተባለ ተቀስሶ የሚሰራ ስራ ነው እንጂ ሰው ሲታመም የሚሰማው ነገር ጤነኛ በሆነ ሰዓት አያስበውም። ያም ሆኖ 38 ሚሊዮን ሰው ነበረ የጤና መድህን ተጠቃሚ። ስንት ነው አሁን? 63 ሚሊዮን ደርሷል። ያን ማስፋት ነው፣ ከቨሬጁን ማስፋትና ሰዎች ሲታመሙ ከገንዘብ ጋር ሳይያያዝ መተው ታክመው ኢንሹራንሳቸው ዲል እንዲያደርግ ማድረግ ያስፈልጋል። የቁጥጥር አቅማችን በሚመለከት አንዱ ችግር መድኃኒት ያልሆኑ ጎጂ ነገሮች መድኃኒት ተብለው ኢትዮጵያ ውስጥ ወደ 14% ገደማ ይደርሱ ነበር። የኢሌጋል ሜዲሲን የሚሰራጨው ቁጥጥር ሲደረግ አሁን ወደ 6 ዝቅ ብሏል። አሁንም አለ፣ ግን ዝቅ ብሏል። አሁን ሁላችሁም ክፍያ ያንሳል፣ ሰርቪስ ፊ ያንሳል ብላችኋል። ማህበረሰቡ ጋር ደግሞ ብንሄድ ውድ ነው፣ ነፃ ይሁን ይላል።
ሁላችሁም ታክስ ይቅር ብላችኋል። ታክስ ይቅር፣ ደሞዝ ይጨምር። ከየት ነው የሚጨምረው ደሞዝ? ታክስ ካልተሰበሰበ ፌዴራል መንግስት ነው የሚሸፍነው ይላሉ ክልሎች። ከየት ፌዴራል መንግስት ከየት ያመጣል? ምንጮቹ እኮ ማወቅ አለብን። ኢትዮጵያ ውስጥ ኦልሞስት ሁሉም ክልል ከፌዴራል የሚደጎም እንጂ ለፌዴራል በቅቶት የሚያፈስ አንድም ክልል የለም። ለኛ የሚያስፈልገው ከበጀት አንጻር ሳይሆን ፕራይቬት ሴክተር እያጠናከርን የሕክምና ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋት እና በፍጥነት እየፈታን ከሄድን ብዙ አጀንዳ አይሆንም። ብዙ ሙያተኛ ነው ያለን። እያንዳንዱ ሰው ደግሞ የራሱ የሆነ ተቋም እየፈጠረ ከሄደ ከክፍያ ጋር ያለው ነገር ፌር እየሆነ ከሄደ እኛ እንደ መንግስት ከ20 ሺህ ላይ ተቋማት አሉ። በእነሱ ዝቅተኛ ገቢ ያላቸውን ሰዎች ካገዝን ይቀንሳል ችግሩ ማለት ነው። ይቀንሳል ችግሩ። ሁለት ምርጫ ነው ያለን። በምግብ ሶቨርኒቲ ኢትዮጵያ ማረጋገጥ አለባት የሚለው ስራ ባለፈው እንዳነሳሁት ማክሲመም 2 ዓመት ነፃ እንወጣለን በምግብ ማክሲመም 2 years። ስንዴ አንፈልግም ከሰው ማለት ነው። ልክ እንደዛ በመድኃኒት ነፃ መውጣት አለባት ኢትዮጵያ ብለን ወስነን ማድረግ አለብን። ወስኜ አይደለም ወስነን እየለመንክ በዛ አነሰ ምናምን ዋጋ የለውም። ለማኝ ነው የተሰጠውን ነው የሚወስደው። 1 ብርም ይሁን 25 ሳንቲም ወስዶ እግዚአብሔር ይስጥልኝ ነው የሚባለው። ከልመና ነፃ ለመውጣት ግን መወሰን አለብን እኔና እናንተ። ለዛ ነው ፋውንዴሽናል ስራዎች ኢትዮጵያ ውስጥ መሰራት አለባቸው ተብሎ የሚታሰበው። ካንሰር በሚመለከት አሁን 5 ሴንተር ደርሰናል። ኬሞቴራፒ ግን ከ30 በላይ ናቸው። እየሰፋ መጥቷል። ኢትዮጵያ ውስጥ 33 ገደማ ደርሷል። ስለዚህ የኔና የእናንተ ኮሚትመንት ውሳኔ መሆን ያለበት የሁሉ ነገር መሰረት ደህንነት ነው። እሱን እንዴት አድርገን እንቀይረው? ቢያንስ ልጆቻችን ከእንደዚህ አይነት መከራ እንዲወጡ ካላልን በቀር የተሟላ ነገር ምላሽ መስጠት ያስቸግራል። ይሄ ሴክተር ላይ ያለን የሰራነውንና ሴክተር ላይ ያለውን ለማመላከት ነው። ወደ እናንተ ጥያቄ ግን ስመጣ በ3 ማዕቀፍ ብናየው ጥያቄዎቻችሁን፣ አንደኛ ከሙያ ግዴታ አንጻር አንድ ሰው ሐኪም ሆናለሁ ብሎ ሲመርጥ ካለበት ግዴታ አንጻር፣ ሁለተኛ ከህግ አንጻር፣ ሶስተኛ ከማህበረሰብ መሪነት አንጻር ነው መታየት ያለበት። የማህበረሰብ መሪ ሲባል ቅድም እንደተባለው እኔ አይመስለኝም። እኔ ባደኩበት አካባቢ ትናንሽ ትራዲሽናል ኖሃው ያላቸው ሰዎች፣ የሚያዋልዱ ሰዎች፣ ወጌሻዎች በጣም የተከበሩ ናቸው። አስታራቂ፣ አራቂ፣ መንገድ አመላካች ሰዎች ናቸው። እንደ ቀላል ሙያ የሚታይ አይደለም። እናንተ እኮ ውድ ናቸው። አሁን ነው እንጂ ዶክተር በየቦታው የሚሰማው አልነበረም። ማህበረሰቡ እንደዛ የሚያረክስ አይመስለኝም። አብዛኛው በሽተኛ ግሬትፉል ይመስለኛል። አብዛኛው በሽተኛ በእናንተ እጅ ብዙ ሰው ድኗል። ብዙ ያለቀሱ እንባዎች ታብሰዋል። ዝም ብሎ ማራከስ ትክክል አይደለም እና ማህበረሰቡ የእናንተን ሮል ይዘነጋል ብዬ እንደዛ አላስብም እኔ። ነገር ግን ጥያቄዎች የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ? የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባበስ ነው የምንሆነው። በአንድ በኩል አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ ሳይንስ ሙዚየም፣ ኮሪደር። ስለዚህ ይቻላል የኛም ይቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው። እንኮራበታለን። እንኳንም ኢትዮጵያውያን ይቻላል ብሎ ማሰብ ጀመሩ። ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል፣ እኛንም ይንካን እኛም እንቀየር ከሆነ በጣም ትልቅ እድገት ነው።
ኔጌቲቭ ላይ አይታይም። ያ ግን ኦቨርናይት ደግሞ እንደማይመጣ አብሮ ማሰብ ያስፈልጋል። በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል። እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፋተን ነው የምንሰራው፣ ልጆቻችንን ጎድተን ነው የምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፋቶ ማገልገል ምን እንደሆነ የማያውቅ ሰው ከነዳው ተበላሸ ማለት ነው። ተበላሸ እና ጥያቄው በሶስት ከፍዬ ነው ያየሁት እኔ። አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብሎ ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ፣ ኔሽን ቢልዲንግ ምን እንደሆነ የማያውቁ፣ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ ከዕለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከሕክምና ተቋም የዓመት እረፍት ወስደው ይሄን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው። አልተነቃብንም ምናምን እንደሚሉ አውቃለሁ፣ እናቃቸዋለን። ከየት ከተማ እረፍት ወስደው መጥተው እዚህ ሞቢላይዝ ሲያደርጉ እንደነበረም እናውቃለን። እነሱ ሐኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው፣ መከበር አለበት አለች እህቴ። እውነቷን ነው። ብዙ ሰው እየዳነበት ስለሆነ ጋውን ክብር አለው። ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ እባላለሁ ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። በጅምላ ከሆነ አይሆንም። አሁን የጎንደሩ ልጅ ያነሳው አይነት ማገልገል እፈልጋለሁ ያልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። እናንተ ካቀፋችሁ ግን በምን ለያቸዋለን? ጋውኑ የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። እኛ ሰርቭ ማድረግ የምንፈልግ ሰዎች ግን እንታይ ከሆነ we are the same page ማለት ነው። በስመ ጋውን ሌቦች አይነኩ ካላችሁ ግን ሌባ በውስጣችሁ እስካለ ድረስ ጥፋተኛ እስካለ ድረስ እናንተ መለየት ሊያስቸግር ይችላል። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው። ዋናው ትግል ተሳክቶለት በሆነ መንገድ ከገባ በኋላ የት መለጠፍ እንዳለበት ያውቃል። እንደምታውቁት ቫይረስ የትም ቦታ አይቀመጥም። ፈልጎ ሴሎች አካባቢ፣ ቫይታሚን የሚገኝበት አካባቢ፣ ምግብ የሚገኝበት አካባቢ ይለጠፋል። ከዛስ የምግብ ኮርሱን ቀይሮ ይሻማል። ከተሻማ በኋላ ያ ጤናማ የነበረው ሰውዬ ዘሆል አካሉ ይንቀጠቀጣል፣ ያተኩሳል፣ አዳዲስ ምልክቶች ይታያሉ። ከውጭ ለመግባት ጥረት ካደረገ በኋላ የት ቦታ እንደሚለጠፍ ያውቃል። እናንተ ላይ የተለጠፉ ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጥፈው ያን ሁሉ ሰርቪስ፣ ያን ሁሉ ማዳን፣ ያን ሁሉ መሰጠት
በሚያጠለሽ መንገድ ተጠቀሙበት እንጂ ጥያቄያችሁ እንዴት ስህተት ሊሆን ይችላል? ስህተት ነው የሚል መንግስት ያለ አይመስለኝም። እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ምንም ችግር የለውም። ስናከብራችሁ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል። ይህ ሲባል እናት የሆናችሁ ቅን የሆናችሁ ከበሽተኛ ጋር የምታለቅሱ ብዙ የምትሰቃዩ ሐኪሞች የላችሁ ማለት ደግሞ አይደለም። ብዙ ዋጋ ውለታ የሚገባቸው ሐኪሞች ኢትዮጵያ ውስጥ አሉ። ኮሮና ሲመጣ አይ ዶንት ኖ ከለውጡ በኋላ 2 ዓመት እንደዚህ የቆየን አይመስለኝም። ከምንሰራቸው ፕሮጀክቶች ውስጥ እንጦጦ ሐውልት ያቆምነው ለሐኪሞች ነው። ቅድም እንደተባለው ሰው ለማዳን ቤተሰቦቻቸውን በትነው ራሳቸውን ችግር ላይ ጥለው ዋጋ የከፈሉ ሰዎች ስላሉ እነሱን እናስታውስ በሚል ነው ሐውልት የተቀመጠው። ይሄ ሁላችሁም ታውቃላችሁ። የት ሀገር እንደዚህ እንዳደረገ አላውቅም። እሳቸው እንዳሉት ነው። በጣም ብዙ ጀግና ሐኪሞች አሉ። ብዙ ሰው አድነው የሞቱ አሉ። ስለነሱ መሰማት ብቻ ሳይሆን ማስታወሻም ተቀምጦላቸዋል። ቤተሰቦቻቸው በሚመለከት የተነሳው ችግር ደግሞ አንድ በአንድ ማየት ያስፈልጋል። አንድ በአንድ ጤና ጥበቃ እያየ መፍትሄ ይፈልጋል። ምክንያቱም ያ ሰው ሀገር ሲያገለግል ህዝብ ሲያገለግል የደረሰበትን መከራ ቸልካን ነገ ደግሞ ሌላ ጀግና አይፈጠርም ማለት ነው። እና የኮሚትመንት ችግር የለም። የኢንፎርሜሽን ችግር ሊሆን ይችላል እንጂ ኮሚትመንት ላይ ብዙ ኢሹ የለም። አሁን የኢኮኖሚክ ሪፎርሙ ኢንፍሌሽን አመጣ ለተባለው እኔ የጠበቅኩት ከዛ በላይ ነው። ባይዘው የጠበቅኩት ከዛ በላይ ነው። ተናግሬ ያለው ለጥቂት ዓመታት እንቸገራለን፣ ግን ረዘም ባለ ጊዜ መፍትሄ እናገኛለን። ምክንያቱም ካንሰር ኬሞቴራፒ ሲሰጥ እኮ ከካንሰሩ በላይ ነው። በጣም ፔንፉል ነገር ነው። አላማው ግን ምንድነው? ሴሎቹ ለማስወገድ ነው። በዛ ፔንፉል ፕሮሰስ ያላለፈ ሰው ሊያገግም አይችልም። የኛም ኢኮኖሚ እንደሱ ነው። ለምሳሌ 3.4567 ቢሊዮን ዶላር ብቻ ኤክስፖርት ስናደርግ ኖረን ፎር ዴኬድስ በአንድ ዓመት ሪፎርም 8 ቢሊዮን እንዴት ገባ ነው ጥያቄ። መጠየቅ እኮ አለባችሁ። ይሄ ዝም ብሎ ቀላል ቪክትሪ እንዳይመስላችሁ። እንዴት መጣ? ቡና ዶንት ጎ ፋር ላስት ይር 1.4 ቢሊዮን ዶላር ገደማ ነበረ። በአንድ ዓመት 2.3 ቢሊዮን ዶላር እንዴት ገባ? ቡና ወርቁን ተወው። ቡና የሚሸጠው ከተመረተ ብቻ ነው። ምርት ካለ ነው፣ ከሌላ አይሸጥም። ህዳሴ በአፍሪካ አንደኛው የሆነ ግድብ 5 ቢሊዮን ዶላር ገደማ ኢንቨስት እያደረግን አናዘር 3 ቢሊዮን ዶላር ገደማ ኮይሻ እናደርጋለን። 10 ቢሊዮን ዶላር ኢነርጂ ላይ ኢንቨስት የሚያደርግ የአፍሪካ ሀገር አንድ በአንድ አይደለም ተደምሮ አታገኙም። የለም። ይሄን እናንተ መንቃት አለባችሁ። እነዛ ኢንቨስትመንቶች ናቸው ዋናውን ድህነት የሚያጠፉት። እነሱን ካልፈታን በቀር ደሞዝ ለሐኪም ወይ ለመምህር ጨምረህ ሐኪሙ መኪና መግዣ ገንዘብ ኖሮት መንገድ ካልተሰራለት ዋጋ የለው። ፋውንዴሽናል ነገሩ በጣም አስፈላጊ ነገር ነው። እሱን ሐኪሞች መገንዘብ አለባችሁ። ሕክምና ተመልሶላቸዋል። ቤት በሚመለከት በአብዛኛው ክልሎች ተወያይተናል። አብዛኛዎቹ ይሰጡም አሉ፣ የቀሩትም ይሰሩበታል። አዲስ አበባ አካባቢ ላይ የተጀመረ ነገር አለ፣ በዛ ይቀጥላል። አት ታይም 500,000 ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እንፈልጋለን ግን አንችልም። ቀስ ቀስ እያልን ግን እናደርጋለን። እናንተ ለ10 ሰው ለ20 ሰው ሲደረግ በቃ ተስፋ እያደረጋችሁ መፍጨርጨር መልፋት ይመጣሉ ማሰብ ጥሩ ነው። እኛም የእናንተን ፊድባክ ሰብስበን እንነጋገርበታለን። ለምሳሌ የቦታ ዝውውር ጉዳይ የተነሳው በተለይ ከኮስት ሼሪንግ ጋር ተያይዞ እኔ ምንም የፌርነስ እንትን አላየሁበትም። ሰርቭ ማድረግ አለባቸው። ሰውየው ከጎንደር ወጥቶ ጎንደር ሰርቭ ማድረግ አለበት። ጎንደር ግን እንደ መያዣ ተጠቅሞ መሆን ግን ትክክል ነው ብዬ አላስብም። በግሌ እንየው። ለምን እንደዛ ነው አልገባኝም። አንዳንድ መመሪያዎች፣ አሰራሮች በእኛ ቢወጡ የተባለው መመሪያ ሁሌም የሚወጣው በተቋማችሁ ነው። ሁሌም
አዋጅ የሚያወጣው ፓርላማ ነው። ካቢኔ ሊያወጣ አይችልም። እኛ ደንብ ነው የምናወጣው። መመሪያ የሚያወጣው ተቋማችሁ ነው። ለምሳሌ ሲቪል ሰርቪስ ብዙ አጥንተን ጂኤጂን የሰራ ነው። ሕክምና ሙያተኞችም አሉበት። ምንም ፕሮብለም አላይበትም። በጂኤጂ ምንም አላይበትም። ችግር ያለው እሱም ፕሮፐርሊ ስራ ላይ ማዋል ላይ ነው እንጂ ሂደቱ ብዙ ችግር ያለው አይመስለኝም። እዛም ላይ ግን ችግር ካለ ሲስተር እንዳነሳችው አሉ ሙያተኞች። አሁንም ሚኒስትሮቹ ስላሉ ገብተው የሚስተካከል ነገር ካለ ማስተካከል ይቻላል። ግን ለጤና የራሱ ኮሚሽን፣ ለዩኒቨርሲቲ የራሱ ኮሚሽን፣ ለወታደር የራሱ ኮሚሽን ካል ተቋምን ቀንስ ወጪን ቀንስ እያል ሌላ ቢሮክራሲ እየጨመርን ብንሄድ መልሶ የሚጎዳው ሁላችን ነው እና ትንሽ ኮንሽስ ሆነን እንሂድ። ሐኪሞች የሚቸገሩበት፣ ሐኪሞች ደሞዝ ጥያቄ የሚያነሱበት ኢትዮጵያ እንዳትፈጠር ከፈለግን ፋውንዴሽናል ስራውን እንስራ። እሱን ስንሰራ እኔና እናንተ ኢትስ ኦኬ እንቸገር፣ ልጆቻችን ግን አይቸገሩ። ሐኪሞች እውነት ለመናገር ብዙ ነው ከእናንተ የሚጠበቀው። እናንተ ላይ ያለው ተስፋ እንድታከሙ ብቻ አይደለም፣ እንድታነቁ ነው። ሰው ዛፍ ሲተከል ለምን ሲባል ያስፈልጋል ዛፍ ለጤና። ውሃ ሲጸዳ ለምን ሲባል ውሃ ያስፈልጋል ለጤና። ወክወይ ሲሰራ ለምን ሲባል ያስፈልጋል ሰው በእግሩ መሄድ አለበት ብላችሁ ካላገዛችሁን እናንተ ማን ያግዘናል? ልክ እናንተ ደሞዝ አንዳንድ ጥያቄ እንዲመለስ እንደምትጠብቁት እኔ ደግሞ እናንተ ሰው እንድታነቁ ፖሊሲዎቻችን ተገንዝባችሁ እንድታስገነዝቡ እንድትረዱን በጣም ነው የምጠብቀው። ይሄ ከተባበርን ይቀየራል። ተስፋዬ ምንድነው? አይ ኢትዮጵያውያን ገብቷቸዋል፣ ጨክነዋል፣ በጋራ ሆነው መለወጥ ይፈልጋሉ፣ ቻሌንጁን አንደርስታንድ አድርገዋል፣ ፕሮብለም አፕሪሺየት ያደርጋሉ ከተባለ ችግር የለም 24/7 እንሰራለን። እና ሰብሰብ ትንሽ ጨከን ትንሽ ደግሞ አንደርስታንድ ለማድረግ መሞከር። ይሄ በእናንተ በኩል አለ፣ በእኛ በኩልም በእኛና በሕክምና ሴክተር ሙያተኞች መካከል ሁልጊዜ የሚያስፈልገው ትብብር ነው። እናንተም ሰው ለማዳን እኛም ኢትዮጵያን ለማዳን ነው የምንሰራው። ሌላ መንገድ እኮ የለውም። በዚህ ስፕሪት አብረን እንድንቆም አደራ ልላችሁ ፈልጋለሁ። ኢትዮጵያ የማንሰራራት ዓመት ይሆንለታል የተባለው አባባል አይደለም። ህዳሴን ከመጨረስ በላይ ማንሰራራት ምን አለ? አንሰራርተናል፣ ይቀጥላል። እመኑኝ ማክሲመም 15-20 years ከዛ በኋላ በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር ይኖረናል። ጥያቄ የለውም። ይሄ ምኞታችን ግን እንዲሳካ ትንሽ ቀበቶ ጠበቅ ማድረግ ይፈልጋል፣ መቸገር ይፈልጋል፣ አልጋ ባልጋ ስላልሆነ መልፋት ይፈልጋል እና በዛ ስፕሪት አብረን እንስራና ኢትዮጵያን እንቀይር። ሰላሙን ብቻ